ይሰድቡን ነበር። ለምንድን ነው ምን አግብቷቸው ነው እስልምና ላይ የሚሰሩት? እኔና ማማ የራሱ ገስት ላይ ሆነን አንዴ የሰደበ ሙልጭ አድርጋ የሆነ የሰደበችለን መቼም አልረሳውም። ምን አግብቷችሁ ነው? መሐመድ እንዲህ ነው የሆነ የበታችነት ስሜት ሲሰማ በቃ እነሱ መንካት የለብንም የኛው ብቻ ነው ብለህ እንድታስብ ያደርጋል። እነሱ እንደፈለጉ የኛ ላይ እንትን ይበሉ፣ በቃ እኛ ዝም ብቻ ነው ማለት ያለብን። ይሄ አያስኬድም፣ ጤናማ አይደለም። እነሱ አደባባይ ላይ ወጥቶ ክርስቶስ አፉን ሲከፍት አውደ ምሕረት ላይ መናገር አትችልም። ሶሻል ሚዲያ ላይ አንተ እነሱን ምንም ትንፍሽ ማለት አትችልም ማለት በጣም አስጠላኝ ነው። እነሱ ይህንን ይፈልጉታል። ዛሬ ዓመት በተፈጠረው ከኛ ጋር በተያያዘ በተፈጠረው ሶሊዳሪቲ በመፈጠሩ በጊዜው ነው የእናንተም ልጆች እንዲህ ሲያደርጉ ነበር ብለው ከኛ ጋር ዲፌንድ አድርገው ለኛ የቆሙ ሰዎች እኛ አሁንም እንድንቆም አደረገን። ሌሎችም እንዲሰሩ እስልምና ላይም መሰራት እንደሚቻል አትሊስት በር ከፈተ ማለት ነው። ያ ጤናማ ነው። ወደፊት ደግሞ ከዚህ በተሻለ ሁኔታ መቀጠል አለበት። መናበብ ጤናማ ነው እና እናንተም ያው አክቹአሊ እናንተም የዋዳ አብሯችሁ ብዛት ስላለ ስለሚያውቀው ይበልጥ እሱም ፖለቲካውን ስለሚያውቀው በተቻለ መጠን ኢንቮልቭ ባታደርጉበትም ቀጥታ ግን ምላሽ የሚያስፈልጋቸው ላይ የኡስታዞች ላይ አንዳንድ ቪዲዮ መስራት እንደምታደርጉት በተሻለ ደግሞ ጨመር አድርጎ በሳምንት ሁለትም ቢሆን፣ ምክንያቱም እነሱ ሚዲያዎች ስላሏቸው ነው። ቴሌቪዥን ሚዲያዎች አሏቸው ቀጥታ ይህን የሚሰሩ ከክርስትና እስልምና የመጣ እየተባለ የሚሰሩ ፕሮግራም ቀጥታ ፕሮግራም አላቸው። ራሱን የቻለ አታክ የሚያደርጉበት ፕሮግራሞች አሏቸው። አውደ ምሕረት ላይ ሜዳ ላይ ወጥተው አታክ የሚያደርጉበት ፕሮግራሞች አሏቸው። ከቲክቶክ ውጭ ማለት ነው። ቪዲዮ የሚሰሩ ጀማ አላቸው። አንድ ሰው ደግሞ ለእነኝህ ሁሉ ተደራሽ አትሆንም። ስለዚህ በሚመችህ በሚያዋጣ የሆነን ነገር እንትን ብሎ አንድ ቪዲዮ ቢሰራውን ላይ ሚኒመም 50 ሺህ 100 ሺህ ሰው ካየልህ ኢማጂን ቀለል በ5 ደቂቃ በሰራሃት 100 ሺህ ሰው ጋር ደረስክ ማለት ከ100 ሺህ ውስጥ 30 ሺህ በትንሹ ሙስሊም ነው የሚሰማ። ቤተክርስቲያን ላይ ትልቅ አውደ ምሕረት ላይ ትልቅ ጉባኤ ብታዘጋጅ በሚሊየን መድበ ብታዘጋጅ 30 ሙስሊም ላይ ሰማ ይችላል። እንኳን 30 ሺህ ሙስሊም። ይሄ ጥሩ ተደራሽ መሆን እንችላለን። ሶሻል ሚዲያውን ከተጠቀምንበት በጣም አሪፍ ነው ብዬ አስባለሁኝ። እና ማሚቾም በቪዲዮዎች ተመለሺ። እናንተም አብራችሁን ስላላችሁ አትሊስት ቪዲዮዎች አንዳንዴ በመስራት በነበረው ችግርም ከጎናችንም ስለነበራችሁ አፕሪሼት እናደርጋለን። ቴንኪዩ። ተመቻችቶን እኛም ወደ እናንተ ጋር ብዙም ባንመጣ እና እንደዛ የሙስሊሞችን ፖለቲካቸውን በደንብ ማወቅ ጤናማ ነው። ከንጽጽሩ ከእውቀቱ በዘለለ ፖለቲካ ይበዛዋል፣ ድራማ ይበዛዋል። ያንን ማፍረስ አንድ ነገር ነው እና እሱን መረዳት ጤናማ ነው ብዬ አስባለሁ። ያ ትልቅ ነገር ነው በጣም። እኔ ቀደም ጥሩ ፖይንት ነው። ብዙ ሰዎች በፊት ላይ በቃ የሰው እምነት ለምን እናካለን እኛ የራሳችን እያሉ አስተያየት የሚሰጡ በጣም ብዙ ሰዎች ነበሩ። እኔ ቴሌግራም ጭምር አስታውሳለሁ። እና የሆነ ጸብ እንደመፈለግ ተንኳሽነት አድርገው የሚቆጥሩ ማለት ነው። ግን የተጻፉ ሀገር መጽሐፍቶች ናቸው የእኛን እምነት ለማንኳሰስ ለመንካት
በስድብ ደረጃ የተጻፉ መጽሐፍቶች አሉ፣ ቪዲዮዎች አሉ፣ ብዙ ነገሮች አሉና ዝም ብለህ ተደብደብ አይነት አስተያየት የሚሰጡ ሰዎች ያው በሚገለጠው ነገር አሁን ያንን ነገር እንደተው ያው ያለው ነገር መረዳት ይቻላልና የትልቅ ነገር ነው። በይበልጥ ደግሞ ሰው እንደ እውቀቱ በሚያውቀው እንትን ማለት ነው። እስልምና ላይ ጎበዝ የሆኑ አሉ፣ ሌላው ላይ ጎበዝ የሆኑ አሉ እና ይሄ አብሮ መስራት ለአንድ መንግስት አይደል የሚሰራው አብሮ መስራት አብሮ ቢያንስ እኔ መጥቼ አንተ ጋር መስራት ባልችል አንተን ማገዝ ከቻልኩ ወይም ያንተን ነገሮች ማውጣት ከቻልኩ ልክ እንደዛ ማለት ነው። የሌላውንም እንደዛ እሱ ራሱ በጣም ትልቅ ነገር ነው። በይበልጥ ደግሞ እኔ እግዚአብሔር ሲሰራ ትልቅ ነው ማለት ሰው ሰራው ብሎ የሚሯሯጠው የሚያደርገው ምናምን ኢምንት ነች፣ በጣም ትንሽ ነች፣ ምንም አይደለችም። እግዚአብሔር ሲሰራ ትንሿ ነገር ትልቅ ትሆናለች እና ይሄ ትልቅ ነገር ነው እና ቅድም እንዳልኩ ነው ለውጡ በሂደት የሚታይ ነው ማለት በኑሯችን ውስጥ በሂደት ለካ እንዲህ ነው እንዲህ እያለ ሰው መንገድ ላይ ስንሄድ እኮ የሚያናግሩን ሰዎች የሚሉን ሰዎች ለካ እንዲህ ነው እንዲህ የሚሉት ከየትም መጥቶ አይደለም ተኝተው ምናምን ለሊት ተገልጦላቸው አይደለም እዚሁ የተሰራው ደርሷቸው። ስለዚህ ኢዮብ ነው ስንባል የኖርንበትን ነገር መስበር ያስፈልጋል። ያም ደግሞ እየተሰበረ ነው። ማታለሉ አንድነን እኮ እየተባለ እነሱ እየሰሩ በእኛ ሳይድ ዝምታው ብዙ እንደጎዳ ግልጽ ነው። ብዙም አልተሰራም እንደሚታወቀው በእኛ ሳይድ በቤተክርስቲያናችንም ሳይድ ብዙ ጽሁፎች ያስፈልጋሉ። ብዙ ሰዎች የጠነከረ እውቀት ያስፈልጋል በዛ ረድፍ ምናምን ነገር እና ጅማሬው ታናሽ ቢሆንም ፍጻሜው ታላቅ ይሆናል እና እናንተም በርቱ፣ እግዚአብሔር ያበርታችሁ። እኛም እንደ አቅማችን በምናውቃት ነገር ቪዲዮ ለመስራት ምናምን እንሞክራለን እና እግዚአብሔር ይርዳችሁ ይርዳን ነው ማለት የምፈልገው። እና ማማዬም ተመለሺ እንደው በዚሁ አጋጣሚ ሪከርድ እያረጋችሁ መኪና ውስጥ ሆኜ በጣም እየሞቀኝ ነው፣ ለዛ ነው 10 ፊት የምጠርገው። ቪዲዮ ሪከርድ እያረጋችሁ የምትለቁ ራሱ ትልቅ ምስጋና ይገባችኋል። ላይቭ ላይ የሚመለሱ መልሶችን ለምሳሌ እፎይ ቁጭ ብሎ ቪዲዮ ለመስራት ጊዜ ምናምን ላይኖረው ይችላል። ላይቭ ላይ ሲመልስ ግን ሪከርድ አድርጋችሁ የምትለቁ ሌላውም ሰው ሲሰራ ማለት ነውና ይሄ ራሱ በጣም ትልቅ ነገር ነውና እንደየ አቅማችን እንደየ ጊዜያችን እንደየ ምናምን ባለን ነገር መተባበር ይቻላል እና ይሄም ትልቅ ነገር ነው። እናንተም በርቱ፣ ሁላችንም በያዝነው እንበርታ ለማለት ነው። ያ እሱንም አንረሳቸውም። እነሱማ ዋና ከኛ በላይ ናቸው። እነሱ ቀኝ እጆቻችን ናቸው እና ተደራሽ መሆን የሚቻለው በእነሱ በኩል ስለነበረ ሜይ ቢ ማክሲመም 2000 ወይም 1000 ዘው ላይ ብዘህ ከምትደርሰው በላይ እነሱ ሪከርድ አድርገው ካወጡት በኋላ እኛ ላይቭ ላይ ዘን ከተቀመጥነው ስንት እጥፍ ላይ ሪከርዱ ይሰማል። ዳውንሎድ አድርጎ ሰው ያስቀምጠዋል፣ መረጃውን ይዘዋል። ያ በጣም አድቫንቴጅ አለው። ሪከርደሮች መቼም ባለውለታችን ናቸው። እነሱ ግን ምንድነው በዚሁ ያ እስልምናው ላይ አትሊስት ማይሰበር የሚመስለውን ሰብረነዋል። ማይሰበር የሚመስለውን ሰብረነዋል። አሁን ላይ መሰራት አለበት የሚለውን ኦርቶዶክሳውያን እንዲያምኑ ማድረግ ችለናል። ኦርቶዶክሳውያን መሰራት አለበት ብለው እንዲያምኑ ማለት ነው። ሙስሊሞቹ ደግሞ ድሮ ነጋ ጠባ ምንም ነገር ስትል ይገደል ይፈለጥ ይቆረጥ የሚለውን ትንሽ አላል አመድ ባይተውም ሃይማኖቱም ስለሆነ እንትን ባይልም በቃ አይ እንደዚህ ነው ብለው ወደ ጠረጴዛ ዙሪያ እንዲገቡ የማድረግ ስራ ተጀምሯል። ጥሩ ነው እሱ። ይሄ በቀላሉ የመጣ አይደለም። ሚዲያ ላይ ያላወራ ናቸው ያልተናገር ናቸው ብዙ የደም ዋጋ ከፍለንበት ነው ማንናገረው። ብዙ መስዋዕት ከፍለንበት ነው። እንዲህ በቀላሉ አይደለም እንትን የምንለው። በዚህ ውስጥ ክርስቶስ ይሰራል፣ በደንብ ሰርቷል። ዋጋ ተከፍሎበታል። እንሰራበታለን፣ ይቀጥላል። የሚቆም ነገር አይኖርም ማለት ነው። የሚቀጥል ይሆናል ማለት ነው። የተከፈለበት ነገር ስላለ ብዙ ነገር ያጣንበት ብዙ ነገር
መስዋዕት ያደረግንበት ስላለ በገንዘብ ማንመልሳቸው ብዙ ነገሮችን አተንበታል። ነገር ግን ደግሞ በዛው መጠን ደግሞ ብዙ ነገር አትርፈንበታል። ብዙ ሰዎች እንዲድኑበት አድርገናል። የሐሰት አስተምሮ መሆኑን ብዙ ሰዎች እንዲያውቁት አድርገናል። ከዚህ አንጻር ደስተኞች ነን፣ በዚህ ደስተኞች ነን እና ማንም ምንም በእስልምናው እንትን ላይ አሁን ቢደነፋ እንትን ቢጮህ ምን ቢል ወደ ኋላ የሚመልሰን አይኖርም ማለት ነው። ወደ ኋላ የሚመልሰን አይኖርም። ብዙ ዋጋ ከፍለንበት ስለሆነ ብዙ ስትራግል አድርገን ስንቴ ማይታለፉ የሚመስሉ በዚህ እንደዚህ ስላችሁ እንዲቀላል የሚመስሉ ያላወራ ናቸው። ሜቢ ወደፊት በጽሁፍ ብናስቀምጣቸው ይኖራሉ። ብዙ ጨለማ የሚመስሉ ነገሮችን አሳልፈንበታል። ብዙ ዋጋም ከፍለንበታል። ግን በዚህ ውስጥ ምንድነው እሱ እስልምና ላይ ከሚሰራው አንጻር ፕሮቴስታንት ላይ የምትሰሩ ኮላቦሬት አድርጉን፣ ጥሩ ነው። ጫና እናደርግባችሁ። ነው ሁሉም ላይፍ አለው፣ ሪስክ አለው። እንደዚህ ስሩ አትስሩ አንባባለን። ምክንያቱም እኛም እናንተን አናዛችሁም፣ እናንተም እኛን አታዙንም። በፍቅር ተመካከርን እንጂ በእነዚህ አይነት ጉዳይ ላይ እንዲህ ብትሰሩ እንላችኋለን። ምክንያቱም ሰፖርት ብታደርጉን ደስ ይለናል። አንዳንድ ቪዲዮዎች ምናምን ግን ሪስኩን ስለምናውቀው ጫና ውስጥ አንከታችሁም። ከዚህ ሳይድ የሚነሳ ፖለቲካ ስላለ ግን ረንደምሊ እንደመጣላችሁ ሀሳብ አስተያየት ባሰጡ ደስ ይለናል። ብታማክሩን ይሄ ነገር ለምን ሆነ ማቸውን ለምን ምን እንደተደረገ ጠንቅቀን እኛ ስለምናውቀው ረንደምሊ የመጣ አስተያየት መስጠት ጤናማ አይደለም። ወይንም ደግሞ ሰንበዲ ሲያጠፋ እስልምና ላይ የሚሰሩ ልጆች ብሎ የሚወረወሩ ሀሳብ ጤናማ አይደለም። እኔን እያልክ ነው ብሎ ሊመጣ ይችላል አንደኛው። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ቢደረግ ጥሩ ነው። ምክንያቱም ዋጋ ከፍለንበት እየሰራን ያለንም ስላለን። ለምሳሌ ፕሮቴስታንት ላይ ያሉ ልጆች የሆነ መጥፎ ቅጥያ ተቀጥዬ እንደዚህ ናቸው እንደዚህ ያሉበት ብል ወይም ማጥራት አለብን። ካላጠራን አስቸጋሪ ስላለው ማለት ነው። እና አሁን ላይ ጥሩ ነው ብዬ አምናለሁ። እናንተም ሰፖርት ስላደረጋችሁን ጥሩ እይታም አላችሁ ብዬ አስባለሁ። ጥሩ እይታ ከኢዮብ በስተቀር ኢዮብ አይኑን እዟል የለኝም ኔትወርክ ዞን ነው። ሁላችሁም ሪከመንድ ስላደረጋችሁ ጥሩ ድጋፍ ስለሆናችሁ እኛ እንደውም ድምፅ ምንም ስለእናንተ ምንም አላልንም። ሜይ ቢ ደጋግማችሁ ስለኛ ፖዘቲቭ ነገሮችን እንትን ስላላችሁ ሰው ጆሮ ሰጥቶ ምንድን ነው ብሎ እንዲያውቅ እንዲማር ማድረግ ይችላችኋል። በጣም እናመሰግናለን ሁላችሁም እዚህ ያላችሁትንም። አይመስላችሁም? ካሁን በኋላ እስልምና ላይ ለሚመጣ ሰው እስልምና መስራት ላይ የሚፈልግ ሰው መንገዱን ምቹ አድርጋችሁ የሆነ ጠራርጋችሁ ታልፋችሁታል ብዙ ነገርና ለዚህ ራሱ እግዚአብሔር ዋጋችሁን ከፍላችሁ ዘንድ በጣም 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 ጸሎቴ ነው። ያበርታችሁ። ሁላችሁንም የጠፋችሁን ብቅ ብቅ በሉ። ያው እንደምታውቀው ወይም ይህን ሰሞን እንደውም ጋዲ በጣም በጥሩ እሱ ቤት 4-5 ቀን ራሱ ተይዞ የሆኑትን አይተሃል። አንተም ቤት መጥተው እንዴት ሲፈነጩ እንደነበር ማለት ነውና አንተም ቤት ብቅ ባይሉ ወይ ሌሎች ወንድሞች ቤት ብቅ ባይሉም እንግዲህ እየተሞከረ ነው አንተንም ለማገዝ ትንሽ በክርስትናውም ዘንድ ጠለቅ ያለ ምላሽ ለመስጠት በክርስቶስ አምላክነት ላይ እንዲሁም በሌላም ጉዳዮች እስልምናውንም ጠለቅ ብለው የመጠየቅ ምን ማለት እንደፈለጉ አስረዱን እስከ ማለት ድረስ ጥያቄ እስከ መጠየቅ ተደርሷልና
አይዞ እፎይ። በቅርቡ ደግሞ አዲስ ነገርም ከፍ ከፍ ካሉት ሰዎች ይዘን እንመጣለን ብለን እናስባለን። እግዚአብሔር ካንተም ከኛም ጋር ይሁን። እንግዲህ በርታለን፣ ጽናቱን ይስጥ። ስልክብኝ ፖዝ አድርጌ ነው ጋለ ፀሐይ ላይ ስለነበርኩኝ ሀሳብ ያላችሁ ስጡና እንዳጋጣሚ የተሰባሰብ ነው። የተነሳው ሀሳብ አሪፍ ነው፣ ብቻ ስጡና እንለያያለን። እሺ መልካም ዮባ፣ ሰላም ብያችኋለሁ ሁላችሁንም። እፎይ አንትሺ ዮባ ከታች ዮብ ሌላም በአረብኛ የተጻፈ እንትን አላልኩ ሚ ብሎ ይጀምራል እና ከሁላችሁም 900 ምናምን ሰዎች ሰላም ብያችኋለሁ። እንግዲህ እፎይ እንዳነሳው ሁሉ እውነት ለመናገር ለክርስትና ዋጋ መክፈል ምን እንደሆነ አንድም ካንተ እንማራለን ብዬ አስባለሁ። ሁላችንም ማለት ነው ከእፎይ መማር እንችላለን ለክርስትና ዋጋ መክፈልን። በአንድም በሌላም ሁላችንም በአቅማችን ነው እንትን የምናደርገውና ሞር ደግሞ በእስልምና ላይ አትኩረ እየሰራ ያለው ደግሞ ትልቅ ዋጋ መክፈል ነው። ከዚህም በፊትም እንደተሰራ እንደ አንትሽም እንዳለ እውነት ለመናገር መንገድ ከፍታችኋል። በተለይ እስልምና ላይ ዮሐድ፣ አንተ፣ ማማይ፣ ቢኒ በጣም ሌሎች ያልጠራዋቸው በጣም ብዙ አሉ እና እግዚአብሔር ይስጣችሁ። አሁንም ቀጣይ እንግዲህ እኔ ምንድነው ማለት የሚፈልገው ሜይ ቢ ከፕሮቴስታንት ሳይድም የሚሰጡ መልስ ሊሰጡ ይችላሉ፣ ከኛም መልስ ሊሰጥ ይችላል። አሁን ፕሮቴስታንቶች በራሳቸው መንገድ ጠንክሮ ይቀጥሉበት፣ እኛም በራሳችን መንገድ ጠንክረን እንድንቀጥል ነው። ሌላኛው በዚህ ማንሳት የሚፈልገው በተለይ በክርስቲያን ዙሪያ ማለት ነው እኛ መልስ በተለይ ክርስቶስ አምላክነትን ስላሴ ላይም በየትኛውም ጥያቄ የሚያነሱት ማለት አብዛኛው ወደ ቤተክርስቲያን የሚመጡ ልጆችም ከእስልምና የሚወጡት እናንተ መልስ ስትሰጡ ከእስልምና ወደዚህ የሚመጡ በጣም መንገድ ላይ ያሉ ብዙ ልጆች ሊሆኑ ስለሚችሉ ኮኔክት አድርገን እኛም ደግሞ ለክርስትና ያለውን ጥያቄ የሚያነሱትን መልስ እየሰጠን ብንሄድ በጣም መልካም ነገር ይሆናል ብዬ አስባለሁ እና እናቀጥሉበት፣ በርቱ። በዛ በኩል እዚህም አንዳንድ የመንገዳገድ ምናምን ነበረ እውነት ለመናገር ብዙ ሚዲያ ላይ አልነበርንም። አሁን ግን እስቲ ጾሙን ገብተዋል እና ሐኪም ይመለሳል ብዬ አስባለሁ። ሁሉም እስቲ እንረባረብበታለን በእስልምና ላይም በፕሮቴስታንት ዙሪያማ እና ጌታ እርዳን፣ በርቱ። ሰላም አላልኳችሁ ሁላችሁንም ሰላም ሰላም ብያለሁ። እፎይ እስኪ አውራኝ አንዴ በውስጥ። እሺ እፎይ ኡስታዝ፣ እሺ አውራኝና የምነግርህ ነገር አለኝና እነጋገራለን። እስኪ አዲስ ነገር ይኖራል። እሺ ይቻላል። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ለታላቁ ጾም መጀመሪያ ሳምንት አደረሳችሁ ሁላችሁም። እኔ እንኳን ከእናንተ በጣም ብዙ ነገሮች ስትሰሩ እያየሁ ያለሁት ልጅ ነኝ እና ግን ይሄ ሚዲያ አሁን ላይ እየሰራ ያለው ነገር እንደ አንድ የቤተክርስቲያን ልጅ በጣም ምርጥ ነገር ተጨማሪ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ክርስትና ላይ በጣም ብዙ ከዚህ በፊት የሚወሩ ነገሮችን የቀለበሰው ቤተክርስቲያን አንደበት ኑሯት መናገሯን ራሱ ያሳወቅበት በብዙ መልኩ በእነ እፎይ በኩል እፎይ ያልንበት ብዙዎቻችን እስከዛሬ በውሸት የሚነገረው ክርስቶስ ላይ ሲነገር የነበረውን መልስ ያገኘንበት በግልጽ በእነሱ ቋንቋ በእነሱ ፖለቲካ እፎይ ይሄ ፖለቲካ ነው ይላልና ብዙ ጊዜ ይሄ የእነሱን ፖለቲካ በግልጽ እፍ አውጥቶ ያየንበት ወይም ደግሞ እነሱም እኛ ላይ የሚናገሩት ነገሮችን አደብ እንዲገዙ ያደረገበት ነውና ከዚህ በላይ ጠንክራችሁ እንድትሰሩበት እንግዲህ ብዙ መስዋዕት ይፈልጋል ይሄ ነገር ላይ መስራት። እንኳን እንደ እፎይ መናገር አይደለም ከእናንተ ጋር ፎቶ የተነሳ ነው እንኳን ስንፖስት ዛቻ እናየዋለን እና እናንተ ደግሞ ጠለቅ ብላችሁ ያለ ችግሮችን ተጨማሪ ደግሞ
እውነታዋ ክርስትና እምነት እውነታዋ ይሄ ነው ብላችሁ ግልጽ ስታወጡ ብዙዎቻቸው እውነቱ እንዲታይ የማይፈልጉት በውሸት የራሳቸውን እምነት መገንባት የሚፈልጉት ሲጋለጡ እንግዲህ ወደ ሌላ ነገር ሲሄዱና ያለንና ያ ነገር በግልጥ ክርስትና ምን እንደሆነ ያስረዳችሁበት መንገድ ነው። በጣም ደስ ይላል። በነዮብም በኩል ደግሞ ለብዙ ዘመናት ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም ሲባል የነበረው እንዴት እንደምሰብክ ብዙዎቹ አንደበታቸውን ከቤተክርስቲያን እንዲገቱ የተደረገበት ዘመን ነውና እናንተም በርቱ፣ እግዚአብሔር ያብርታችሁ፣ ከዚህ በላይ ጉልበትና ኃይል ሆናችሁ። አሚን አሚን። እግዚአብሔር ይስጥልን። ኢዮባ እናመሰግናለን። ሁላችሁንም እግዚአብሔር ይስጥልን። የለቀኩት ቪዲዮ ያለ እየገባችሁ ኮፒ ሊንክ ምናምን ነገር ለማድረግ ሞክሩ። ሰሞኑን አካውንቴ ልክ አይደለም እና ለወጣ ነው ጋይስ። ስልክ ይግሏል እንትን እያለብኝ ስለሆነ ማኔጅ ማድረግም እየከበደኝ ስለሆነ እሺ፣ ደህና ዋሉ ባይ። እሺ እሺ። አሚን አሚን ይለዋል እና ወረደ። እኔ እኮ በጣም እየናቅን አይደለም ግን በጣም እንትን ይላል። ከዛ እዛ ሪከርድ የተደረገው ማሻአላ ማሻአላ ኢምራናችን እኔ አንዳንድ ጊዜ የምሬ ነው ብላችሁ ሴቶቹ ተከታዮቹ የሚሰሩትን ነገር ሳይ መሐመድ አንድ ያልተሳሳተው ነገር አለ በእነሱ ጉዳይ ተናገረው እንዲል ያደርገኝ ማርያም አእምሯቸው ጎዶሎ ነው ለምስክርነትም አይበቁም ካልተደረቡ ያለው ነገር እኔ ልክ ነው እንዲል ያደርገኝ እንጂ ንጽጽር ለምሳሌ ራሳቸው ታስታውሳላችሁ አቡ እና እንትና ኦሳማ ምናምን የተወያዩ ጊዜ ራሳቸው ገብተው ሳትዘጋጅ እንዴት ትገባለህ አላህን አፈራም ወይ በሶስት ጥቅስ እንዴት ትገባለህ ብለው ሰድበውታል። ዝግጅት ይፈልጋል ያሉ ነው እኮ አይደል? ያልተዘጋጀ ሰው ጋር ሄዶ ስለ እስልምና ያልተረዳ ሰው ጋር ሄዶ ከዛ ካልጠየኳችሁ ሁላችን ሪከርድ አድርጎ ይኸው ለኛ መልስ አጡ ምናምን አይነት ድራማ ልክ ነው እና የማገናዘብ አቅማቸው ምን ያህል ደካማ እንደሆነ ማሳያ ነው። እና እንደዛ ነው ኦፖሌሶ በገነጋ ዱፍቴ አካም ጅርታ ጋላ አተ ቶቶ ደግሞ ላይ አውጥቼ ስማ ገገምን ገለታው ቀይል ነበረ ደግሞ የማይሆን ቢሆንስ ያለ ቦታው ብዬ ቢሆንስ ብዬ ገላይ ቆየህ እኮ አልበለው እኮ ላቡካው ልሄድበት አልሄድበት እንጂ አይ ምንም ማለት እሺ እንዴት ናንተ አለው እስቲ ደፍራችሁ ነው ምናምን አሉ አደ ክርስቲያኖች አግኝተው የመሐመድ ውርደት ለማሳየት ለህዝቡ የተዘጋጀ ነው። ክርስቲያኑ ዘንድ ምን አደረጉ? ከአንዳንድ እኔ ብለው የውይይት ጥሪ ቃል ስጋ ሆነ ዴቫ እነ አይዚያ 48 እንትና እነሱ እነ ቃል የሚባሉ የውይይት የዲቤቱን ጥሪ ተቀበሉ። በዚህ ሰዓት በምትፈልጉበት ሰዓት በዚህ ርዕስ ብላችኋል ተቀበሉ ዲቤቱ ሲባል ቤታቸው ከዛ ምላሽ የለም ምናምን ጸጥ አሉ። ቤታቸው ሄደው ውይይት አቅርበን ውይይት የፈለጋችሁት ርዕስ ብላችሁ ያው ባቀረባችሁት ርዕስ እኮ ውይይት አቅርበን ነበረ ለምን አትወያዩም ይባል። አንድ ጥያቄ ጠይቃለሁ እሱን ከመለስክ ለውይይት ብቁ ነህ አይደለም ብዬ ደግሞ ፈትናለሁ። ኧረ እናንተ ባይዘይ ቄስም ምናምንም ዲያቆንም ምዕመንም ይሁን የፈለገው ይምጣ ብለው ደግሞ ተናግረው ነበር። ደግሞ ፈታኝ ሆናችሁ እናንተ ፈተናችሁ ነው ተቀበሉ ውይይት ወላሂ ቢላሂ ይምጣ ብለው ቢላ እንዳየሰሩቱ ኧረ በጣም ኮሚገ ከዛ ትናንት ደግሞ የሮዛ የሆነ የክርስቲያኖች ቤት ገባ ምናምን ይኸው በዚህ ዲቤት ጠርቻለሁ። ለምንድን ነው ያልመጣው? ለምን አትቀበልም? አይ አሁን እሱን ለመመለስ ፈቃደኛ አይደለሁም።
እና አሁን ስታወርበት በነበረው ርዕስ ነው ማወራ። ለምን እንዴ ማንኛውም ሰው ወላሂ ቢላሂ የአላህ አካላቶች ከእግር ጥፍሩ እስከ እግር ራሱ ምስክሬ ነው ምናምን ስትል አልነበር? አካል ሁለመናው የአካል የአላህ አካላት ሁለመናው ምስክሮቼ ናቸው። ተገጣጥመው ነው ተበታትነው ብለን ራሱ አልጠየቅንም እኮ። ና ዝም ብለህ ችግር የለውም እልሃልና ገጥመህም በትነህ ምናምን ችግር የለውም እያልኩ እኮ ሲባል በዝርዝርም ሆነ በጅምላ በለኝ። ዝርዝርም ድፍንም ችግር የለውም። እሱን እየጠየቅን ለውይይት ጥሪው መሸሻ እናደርግ ምናምን ብለው ሲጠይቁት እሱን ለመመለስ ፈቃደኛ አይደለሁም። በቃ ሞኝ ህዝብ አላችሁ፣ ዝም ብላችሁ አታጃጅሉት በፈጣሪ ስም። ኦኬ ምንም ንጽጽሩ ላይ እውቀት የሌላቸው ምንም የማያውቁት ለንጽጽር ያልገቡትን ምናምን ድንገት ገብተው ጥያቄ አለኝ ርዕስ ይዘው እኔ በጣም የገረመኝ ትናንት የሆነ ሪከርድ ተልኮልኝ አይቼ በነገረ ቅዱሳን አይ ቲንክ የሆኑ ሰው ናቸው አላቃቸውም ላይቭ ከፍተው እያስተማረው አይነት ነገር ነበረ። እኚህ ሰው አስገቧቸው ምናምን አስገቡት ምናምን ብለው ሩዋንዳ የዝንብ መንጋ አይደሉ ዝም ብለው ተከትለው አይደለም ይሄን እንትናን አስገቡ ምናምን ብለው ኮሜንት ሲጽፉ ይቀበሉታል አንዱ። ከዛ በኋላ ጥያቄ ያለኝ ካልጠየቁ አይ ዛሬ የገባንበት ነገረ ክርስቶስ አይደለም ሌላ ጊዜ ነገረ ክርስቶስ ይዘን ስንመጣ በዛ ርዕስ ስንገባ መተህ ትጠይቃለህ። አሃ ክርስትና መልስ የለውም ማለት ነው። መልስ የላችሁም። ኧረ በስመ አብ ሂዶች ናቸው እኮ ጌታ። ከየት ነው የምትመጡት? ቆይ እናንተ ከየት ነው የሚልኳችሁ? ደግሞ ሰው በማይኖርበት ሰዓት አሳቻ ሰዓት እየጠበቁ ነው ታውቃለህ። ሰው ሊኖርበት የሚችልበት ሰዓት ምናምን አይደለም የሚገቡት። የሆነ የማይመች ሰዓት ላይ ይገቡና ሩዋንዳ ፈጥረው ምናምን ይወጣሉ። እና ሌዲስ ኤንድ ጀንትልመን ክርስቲያኖች ምናምን እንደነዚህ አይነት ሰዎች ሲገቡ በቃ እንደዚህ አይነት ቤት ከገቡ ለመናገር ምናምን ሞክሩ። አንዷ ነች ትናንትና የሆነ በሌሊት መነጽር አድርጋ ገብታ ንጽጽር የሚያውቁ ወንድሞች ሲኖሩ ይግቡ ምናምን ብላ እህታችን ትነግራታለች። ሊቃውንቶቹ ይሄን መመለስ ያቅታቸዋል እንዴ? ይዘናቸው እንመጣለን። እህታችን ምንድነው የአንቺ ቤት ጉባኤ ቤት ነው? አንቺ ቤት ምንድነው? የሊቃውንት ቤት ነው ወይ ምንድነው? ለአንቺ ብሎ ሊቅ ማለት ለእንደነዚህ ተራ ወመኔዎች ሊቃውንት ምናምን ተጠርተው የሚመጡት ምንድነው? ለምንድነው የሚመጡት? ኦኬ በቃ ተራ ምዕመን ነው የሚበቃቸው። እነሱም እያሳደዱ የሚቀጠቅጧቸው ወንድሞች አሉ። በቃ እነሱ ጋር ይግቡ ከፈለጉ። አንቺ ለውይይት ለንጽጽር አይደለም የገባሽ። እውቀቱ ካለሽ ወይ መመለስ ነው። ሊቃውንት እናመጣለን ከሆነ ሊቃውንቶቹ ለእንደነዚህ አይነት አርቲቦርቲ ወሬ ጊዜ አተው አንቺ ቤት አይመጡም። ከይቅርታ ጋር ልጅቷ የምታቋት ከሆነ ፐርሰናሊ ምናምን ንገሯት ማለት ኦኬ። አሁን የሆነ እንቁሁን መጣል ያለብህ ቦታ ወይም ደግሞ መጣል የሌለብህ ቦታ ላይ መጣል የለብህ። ምክንያቱም እነዚህ እሪያዎች ናቸው። እንቁሁን ስትጥልላቸው ለአህያ ማራይ ጥማትም እንደሚባለው ይረግጡታል። በቃ እንቁ በእሪያ መካከል አጣሉት ሲባል ስለሚረግጡት ነው። ኦኬ ነገረ ክርስቶስ ወይም ደግሞ ክርስትናቸው የሚያሳፍር ምናምን ሆኖ እኮ አይደለም፣ ግን ለነሱ የሚመጥናቸውና የሚገባቸው ነው ወይ ነው። ኦኬ በሚገባቸውና በሚመጥናቸው ቋንቋ ሊነገራቸው ይገባል። ለሰነፍ እንደ ስንፍናው መልስለት ይላል አይደል? አንዳንዴ ሰነፍ እንደ ስንፍናው ይመለስለታል። ክርስቶስ ሆም ብለው ጸሐፍትና ፈሪሳውያን ለመፈተን ሲመጡ ቀጥታ ይመልስላቸው። ኦኬ ማለት ዳይሬክት መመለስ እኮ ይችላል፣ ግን ቢመልስላቸው አሜን ብለው የሚቀበሉ ምናምን ሆኖ አይደለም። በመለስላቸው መልስ ተንተርሰው ምን እሱን ለማጥመድ ምናምን ስለሚሞክሩ አይደል? አሁን ስለ ብሩ ይጠይቁታል ክርስቶስ ለመፈተን ቀረቡ ነው የሚለው። እንደዚህ አይነት ነገሮች በምን አይነት መንገድ መመለስ አለባቸው የሚለው እውቀቱ ያላቸው ወንድሞች ጋር ይወያዩ። ኦኬ
ከኛ ጋር መጥተው ይወያዩ። በነገራችን ላይ አሁን ቤት ስንከፍት ይምጡ እስኪ ይግቡና ከዛ በኋላ ይጠይቁ፣ ከዛ በኋላም ይጠይቃሉ ማለት ነው። ኦኬ እንደዚህ አይነት ቤት አሁን ይግቡና እስቲ ይጠይቁ፣ ከዛ በኋላ ይጠይቃሉ። ነገር ግን ዝም ብለ ምንም ንጽጽሩ ላይ የሌለ ለማስተማር የገባ መተ ያለ ፕሮግራሙ ያለ አውዱ ኦኬ ክርስትና መልስ የለውም ምናምን እንደዚህ ዝም ብለ የሚከተልን ለማጃጃል ኦን ፐርፐዝ መከተል ባይዘወይ አንዳንዴ እዮብ ቀደምም ስትል እንደነበረው የመሐመድ ንግግሮች አንዳንዴ እንደ ማስረጃ አድርገው እንዳያመጡት እንደው እፈራለሁ። ይኸው መሐመድ እኔን የሚከተለኝ መሀይም ነው ብሏል። እኛ ይኸው መሀይሞች ነን እያሉ እንዳያመጡት እንደ ማስረጃ። ይኸው ሴቶች አእምሮ ጎዶሎች ናቸው ብሏል። ይኸው የእኛ ሴቶች አእምሮ ጎዶሎ ናቸው ማስረጃ እንዳያቀርቡት እንጂ ጎዶሎ እዛት ይኸው የሙስሊም ሴት ጎዶሎ ነች። ይኸው እንዲህ ለማለት እኮ ጎዶሎ መሆን አለበት ብለው የሴቶቹ ማስረጃ እንዳያመጡ ፕላስ ደግሞ ራሳቸው እነዚህ አይነት ሰዎች ራሱ እውነት ለመናገር ካለመማር ዝም ብለው የህፃንነት እልህ የሆነ መጃጃል ህፃናት ናቸው እንዲህ ድብብቆሽ የሚጫወቱት እንዲያገኘው እዚህ ጨዋታ እኮ አይደለም፣ ያ ስፒሪቹዋል ነገር ነው። ለመማማርና ሰውን ለማስተማር ከሆነ እውቀት አላቸው። ፕላስ ደግሞ ሲጠየቁ ንጽጽሩ ላይ ደግሞ ብዙ ሲጠየቁ የነበሩ ጥያቄዎች ከአባቶችም ከመጽሐፍ ቅዱስም ምላሹን የያዙ ወንድሞች ጋር ሄደ ብትጠይቅ ኦፍ ኮርስ። አለበለዚያ ግን ዝም ብለህ የሆኑ ንጽጽሩ ላይ የሌሉ ምንም የማያውቁ እየሄድክ ኦኬ እንዲህ ያልክ መፎክር እሪ ማለት ጥሩ አይደለም ነው። ያ እንደዛ ነው ዮባ። አይ በጣም እውነት ለመናገር ሞኝም ለመባል ትንሽ ቢያውቁ ትንሽ ብልጣት ቢማሩ የሚባሉ አይነት ሰዎች ናቸው። አሁን ለምሳሌ እንትና ዴቫ ገብቶ ርዕስ ይኸው እንወያይ ብላችኋል፣ ማንም ይምጣ ብላችኋል፣ ስለዚህ አላህ አባት ይባላሉ በሚለው እንወያይ ይላችኋል። ወዲያው ማለት ነው ሚዩት አደረጉትና በቃ ይኸው ጥያቄ እንጠይቃለን እንመልስልሃለን። አላህ አባት ይባላል በሚለው ርዕስ እንወያይ ነው ያልኳችሁ እየደጋገመ ይላችኋል። እየተሰባሰበ ይኸው ጥያቄን የጠየቅኩን እንመልሳለን። አልጠየቅኩም እንወያይ አይ ማርያምን በጣም ሲበዛ አስቂኞች ናቸውና አንዳንድ ጊዜ እንትናቸው የመጃጃላቸው እንትን ያስቀኛል። ማርያምን በቃ ግልጽ የሆነ ነገር ይሸመጥጣ ግልጽ የሆነ ነገር ማለት ነው። ከዛስ ምንም የማያውቁ ማለት ለዛ ለንጽጽሩ እንግዲህ አሁኑ ሰዎች ከይገቡና ደግሞ ይኸው መልስ የላችሁ። ከዚህ በፊት ኦሳማ የሚባለው ልጅ አላህን ፈራ 3 ጥቅስ ይዘህ እንዴት ትገባለህ ብለው ሲቆጡ የነበሩት ማለት ነው። ገና አልተዘጋጀም ሳትዘጋጅ ተወያየህ ብለው ታዲያ ያልተዘጋጀ ሰው ጋር ሄደ ከዛን መልስ የለህም ብለህ እስልምናን አጽድቀህ ትወጣለህ። እሱ መልስ ስላጣን አንተ እስልምና የሚቆመው እና የዚህን ያክል የመጃጃላቸው ልክ በጣም የሚያስገርመኝ እውነት ለመናገርና አንዴ ቆይስ ታወራለህ ከኔ ጋር አንተ ሚዩት አድርግ ተራን ጠብቃ እኔ ብልግናም አለባችሁ ስለገባህ ዝም ብለህ ታወራለህ ማለት ነው። መጀመሪያ ላውራ ወይ ብለህ ፍቃድ ጠይቀህ ነው የምታወራው እና ተረጋጋ። ስለዚህ ሰሞኑን የከሰሩት ነገር አለ አላቅም፣ የሆኑት ነገር አለ አላቅም፣ ወይም ደግሞ እችን በአስቸኳይ ቪዲዮ ሪከርድ አስደርጋችሁ ማየት አለብን ያሏቸው አካላቶች አሉ መሰለኝ አላቅም፣ ብቻ እንደዚህ ሆነዋል ነው። እና ሌላኛው ደግሞ ምንድነው ቅድም ያልኳችሁ አባት ይባላል አይባልም በሚለው ላይ ኡስታዝ ማን ወሂድ አባት ይባላል ብሏል ሰምታችሁ ከሆነ እና ሌላኛውም ያለም አለ። እሱ በነገራችን ላይ እሱን ቪዲዮ ሰራበታለሁ እና አባት ይባላል አይባልም በሚለው ርዕስ ተወያዩ ሲባሉ ያሉትን አስታውሻችኋለሁ። እሺ በኋላ እንቀጥለዋለን። ማነው ቀድሞ የገባው? ኦኬ አይ ቲንክ ኤልያስ ነው። አይስ እንዴት ናችሁ?
እግዚአብሔር ይመስገን። እንኳን ደህና መጣ። ደህና ናቸው አልሐምዱሊላህ። እኔም ደህና ነኝ። ስታወራ ሰምቼ ነው እና ሙስሊሞች ውይይት ላይ ብቁ አይደሉም ኢላ አኺሪህ ስትል ብዙ ነገሮችን ያው ቃል በቃል እንደዚህ ሳይሆን የዚህን አይነት ገለጻ የሚመስል ነገሮችን ስታወሩ ነበረ። ሙስሊሞች እያላችሁ በዘይቤ አገላለጽ ማይሆን ነገር እያወራችሁብን ነበረና አንተ ራስህ የማይሆኑን አገላለጽ አንዱን ንገረን። አንዴ ቆይ፣ ስታወራ አላቋረጥኩም። ከጨረስኩኝ በኋላ መግባት ትችላለህ። አንዴ እኔ እያወራሁ ማይሆኑን አገላለጽ አንዱን ንገረን ያልኩ እኮ መሀል ላይ አታቋርጠኛ። አንተ ስታወራ እኮ አዳምጬሃለሁ አይደለ? ዲስሪስፔክት በማድረግ አንተ ስለመጣ ቆይ አንዴ፣ አንተ ስለመጣ አይደለም እያወራሁ የነበረው። ሚዩት አድርግ። አንተ ከመምጣትህ በፊት እያወራሁ ሚዩት አድርግ። አንተ ከመምጣትህ በፊት እያወራሁ ነው። ስለዚህ አንተ መቀመጥ አድማጭነትን ወዘተ ምናምን አያሳይም። እሺ እያወራው መጣ፣ ከዛ ገባ፣ ስርዓት ያስተባልክ፣ ስርዓት ያዝክ። አሁን ክስ እያቀረብክ ነው። ላቀረብከው ክስ እኔ ቆይ አንተ አቁም፣ እኔ በራሴ ላውራ አይደለም ያልኩት። ከክሱ መካከል አንዱን እስኪ ያሳየን፣ ማይሆነው ነገር የትኛው ነው ብዬ ነው የጠየቁ። መልሰህ የምታወራው አንተ ነህ። ስለዚህ ለተጠየቀው ጥያቄ ምላሽ ነው መስጠት ያለብህ። እሺ በዛ መልኩ ቀጥል። እሺ አመሰግናለሁ። እሺ አሁን ግን በተቻለ መጠን ባታቋርጡኝ ደስ ይለኛል፣ ሐሳቤን እንድገልጽ። ካሁን ሚዩት ተደረግኩኝ ብዬ እንዳልሰጋ ሐሳቤን ብቻ የተወሰነ አድርጌ ልግለጽ እና ምንድነው እኔ ስሰማ የነበረው ውይይት ላይ ወይንም ደግሞ በእውቀት ረገድ ሙስሊሞችን ዲስሪስፔክት በማድረግ መልኩ ነው ስትወራ የሰማሁትኝ ማለት ነው። እና በተለይ የውሃድ ነው ሲያወራ የሰማሁት። ከዛ በኋላ ነው ቀጥሎ አንተ ያወራው። እና እኔ ደግሞ በግሌ ከዮሐድ ጋር ከዚህ በፊት ላይቭ ላይ ተገናኝተን ስለ አንዳንድ ርዕሶች ላይ አውርተናል። ሪካርዶችም እንዳለው ታውቃላችሁ። የዛኔ መጨረሻ ላይ እንደውም የሆነ ፓርት ላይ በቃ ሲይዘው አስወረደኝ ማለት ነው። ወደታች ነበሩ እሱም ጓደኞቹ ማለት ነው። እና አሁንም ደግሞ እኔ አንተ ከፈለክኝ ይኸው እኔ ያለሁኝ ሙስሊም ነኝ። እኔ እዚህ ጋር መጥቻለሁኝ ፊት ለፊትህ ከፈለክኝ እኔ ያለው አንተም ደግሞ ብቃቱ አለኝ ካልክ ያው እኔ ከኔ ጋር ፊት ለፊት መገናኘት ትችላለህ ማለት ነው። እና ውይይት ስትል ለነበረውም እኔ እናንተ እንድንወያይ አንተ ብቃቱ አለኝ ብለህ ካሰብክ ያው ከኔ ጋር ተወያይ። የውይይት ጥሪ ያቀረብኩልህ ነው። ርዕስ እንምረጥና ቀጠሮ ይዘን መግባት እንችላለን። ስለዚህ ይሄኔ ደግሞ ማነው እውቀት የሌለው አንዴ አታቋርጠኛ። ይሄኔ ደግሞ እንግዲህ ዝም ብለህ አመቱን ሙሉ ታወራለህ ማለት አይደለም። አንዴ ልጨርስ ሐሳቤን። አመቱን ሙሉ አወራ አይደለም። አንዴ ቃም አይፈጅም። አንዴ ቃም አይፈጅም። እና ይሄኔ ስንገናኝ እኔ እናንተ በትክክል ሙስሊሞች ናቸው አላዋቂዎች ወይስ ክርስቲያኖች ናቸው የሚለውን በመረጥነው ርዕስ ዙሪያ ላይ እናያለን ማለት ነው። ገባ እንጂ ዝም ብሎ ፖለቲካ አይደለም። የዛኔ ትክክለኛ እውቀት ዳኛ ይሆናል። ስለዚህ ድፍረቱ ካለህና ብቃቱ አለኝ ብለህ የምታስብ ከሆነ ያው ቀጠሮ እንያዘና መግባት እንችላለን። ቀጥል ይችላል። ኦኬ እሺ። መጀመሪያ ባለፈው ከእኔ ጋር የሆነ ላይቭ ገብቶ ምን አለ፣ የሆነ ቦታ ላይ ሲይዘው አስወረደኝ አለ። ፓፓ እስኪ የያዝከኝም ቦታ እስቲ በቪዲዮ አሳየና፣ ቪዲዮም ስለተለቀቀ ብላ እስቲ የያዝከኝም ቦታ በደንብ አሳየኝና ከዛ በኋላ እዚህ እንደው ትንሽ እንሳይ። ሙሉ ትራንስሌሽን የቁርአን ትራንስሌሽን የእንግሊዘኛም የአማርኛም ትራንስሌሽን ጭራሽ አልቀበልም፣ ሁሉም ተሳስቷል ያለክ ጀግና አንተ ኡስታዞችን ማለት አንዴ ይከፈታ ሚዩት አድርገው አንዴ አብዱሌ አንዴ እሺ ቪዲዮውን አዘጋጀው። ከዛ በኋላ ትከፍተዋለህ። እሺ ቪዲዮውን እስኪጨርስ ድረስ ግን ሚዩት አድርገህ ቪዲዮውን አዘጋጅ። ስለዚህ ያን ሁሉ ትራንስሌሽን የእንግሊዘኛ ትራንስሌሽን የትኛውን ነው የምትቀበለው ብዬ ስጠይቀው ያ ሁሉም ተሳስቷል፣ አልቀበልም፣ የመቀበል ግዴታ ራሱ የለብኝም አለ። እንግዲህ በኢማሞች በሼኾች ደረጃ የተዘጋጀውን መጽሐፍ የተተረጎመው መጽሐፍቶቻቸው ራሱ አልቀበልም አለ። ኦኬ ከአማርኛ የነ ሼክ መሐመድ ዘይንን ትርጓሜ ትቀበላለህ ወይ ሲባል አልቀበል። የሂላሊ የነ ሰዲቅን ትርጓሜ ሐቢብ ሳኒ ማለት ነው፣ የእነሱንም ትርጓሜ አልቀበልም አለ። ጀግና ያለ ጀግና ነው። ደን እነዚህ ሁሉ ማትቀበል ከሆነ አንተ ለመጀመሪያ ጊዜ እስልምና በራስ ለመመስረት የመጣ ጀግና ስለሆንክ በምን ጉዳይ ልትወያይ ነው ታዲያ? ኦኬ አረብኛው እኔ ብቻ ነኝ የማውቀው ካልክ አንተ አረብ ተወልደው
የተረጎሙትን አልቀበልም ብለህ እኔ የተረጎምኩትን ቁርአን ካልተቀበላችሁ አንወያይም ካልክ ያንተ ትርጓሜ የመቀበል ግዴታ ያለበት እንኳን ክርስቲያን ሙስሊም ራሱ የለም። ስለዚህ በዛ ጉዳይ ነው የወጣው። አሁን ቪዲዮውን ክፈተው። እሺ አንዴ ቪዲዮውን ከመክፈት ይሄት አንዴ ተናገርከው ላይ የሆነ ፖይንት ክፈተው። ለተናገርከው ነው ምላሽ የሰጠሁት። ለተናገርከው ነው ምላሽ የሰጠሁት። አሁን ቪዲዮውን ክፈተውና ክፈተው። አሁን ያለውን ግን ሰምታችኋል። አሁን እኔ ቪዲዮውን ከፍተዋለኝ ካንዲ ቪዲዮውን እኔ ከፍተዋለኝ። እኔ አሁን ትራንስሌሽን አልቀበልም ካልኩኝ እኔ ነኝ ጥፋተኛ። ግን እኔ ትራንስሌሽን አንቀበልም አላልኩም። ትራንስሌሽን አልቀበልም። ይሄን ቪዲዮ ስከፍተው አንተ ቪዲዮ ይናገራል። ቪዲዮውን ክፈተውና ክፈተው። ኧረ ቪዲዮውን ልከፍትልህ ነው። ተረጋጋ። ክፈተው። ምን እየሆንክ ነው? ክፈተው። ታዲያ ምንድነው እሪ የምትለው ሳትከፍት? አዎ አሁን ቪዲዮውን ክፈትና ፕሌይ አድርገው። አሁን ከዚህ በኋላ ግን እንደምትወያየው ቀጠሮ እንይዛለን። አሁን ትወያያለህ። ማውቀት አለኝ ካልክ ያው ልክፈት። ወይ ኧረ ፓፓ አንተ ጥያቄ ሲኖር አስተማሪዎች ጋር አንዴ ቆይ እሺ። እንዴ ክፈተው አልከኝ እኮ ቪዲዮውን እወያያለሁ ብለህ እኮ ስትል አይደል እንዴ? ትወያያለህ አለጋ። ኧረ እባክህ አስተማሪዎችን ይዘና ቀጥላውን ቪዲዮ ስትሰራ የነበረውን ብቃት እንደሌለ እያወራህ ነው። ቪዲዮውን አሰማ። ሚዩት አድርገና እንትላ ደረሳው ተረጋጋ ብራዘር። እሺ ሚዩት አድርገና ተቀመጥ ባካርፈ ከሱ ጋር ነው። አንተ ምንም እንደማታውቅ እኮ ባለፈው አይተናል። ኡመየና ጃሂል ማትለይ አንተ ጃሂል ከኔ ጋር ሚዩት አድርገና ተቀመጥ። አንተ አርፈ ከሱ ጋር ላወራ። ቆይ ችግር የለውም። ቆይ አሁን ይሄ ጓደኛው ነው። አሁን ደግሞ እሱ እያወራ አንተ ምን ሆነህ ቪዲዮ እየታየ ተንታኝ ትሆናለህ። ሚዩት አድርጋ። እንግዲህ እንደሰማችኋቸው አሁን ከዚህ በፊት አይታችኋል አይደለ? ሰሒህ ቢሉም ሰሒህ አይደለም የሚል አርጊመንት እያመጡ ነበረ። አሁን ደግሞ ጭራሽ በእነሱ ኢማም የሚባሉ ሼህ የሚባሉ አካላት የተረጎሟቸው ትርጉሞች እንዳለ አንቀበልም ወደ ማለት ደረጃ ደርሷል። ከዚህ በፊት ምን ብለን ነበረ? ሐዲሳቸው አይደለ እየጣሉ ያሉት አሁን ደግሞ ቀጥለው ቁርአናቸውን ይጥላሉ ማለት ነው። አሁን አማርኛውን ጥለዋል። ቀጥለው ደግሞ አረብኛውን በደንብ ይጥሉታል ማለት ነው። እነዚህ ሰዎች አሁን ይቅርታ ትንፋሽ እንትን ካለ መንገድ ላይ ስለሆንኩ እና አሁን ኤልያስ ከየትኛውም ትራንስሌሽን የምቀበለው ትራንስሌሽን የለም እያልከን ነው። ኦኬ ሁሉም ትራንስሌሽኖች እዚህ ክፍል ላይ ተሳስተዋል። ኦኬ ያለ እውቀት የተረጎሙ ትርጉም ነው ብለህናል። ስለዚህ አሁን አንተ ትከፍትና በማስረጃ ማለት ነው አላህ አስቀድሞ ለገሃነም ፈጥሯል ወይስ አልፈጠረም የሚለው ከፍተህ ታስረዳናለህ። በሐዲስም በቁርአንም እንወያያለን ማለት ነው። ቀጥል፣ ክፈት። አሁን ይሄ የእሱ ገለጻ ነው። አሁን ነው የማወራው። እኔ እንደዚህ ብያለሁ ወይስ አላልኩኝም? ያዋን ይዳኛል ማለት ነው። አዳምጡ። እዚህ በፊት ያለው ሪከርዶ ያንተ በፊት አንዴ መጀመሪያ ያነሳው ክሌምን ጥርት አድርጌ ለለፈውና ከዛ በኋላ ደግሞ ከፍቼ ደግሞ አስረዳለሁ። ለተዋል አሁን አንዴ እናዳምጠው እንጂ ቆይ አንዴ የኔን ፓርት እናዳምጠው። እኔ ከመናገሬ በፊት የተነገረው አንዴ እኔ ተናገርኩት እናዳምጠው። አንዴ ቆይ ከዛ በኋላ ስለምትወጣ እኮ ስለምትቆርጥ ነው። ቆይ አንዴ እኔ አንተ እስካላስወረድከኝ ድረስ አልወጣም። ኧረ እባክህ ረጋ በል። ገና ትወያያለህ። ቀጠሮ ይዘን እንወያያለን። ገና ኧረ እባክህ አብዱል ረጋ በልና ስማ። አሁን ይኸው እንደዚህ እሪ ምናምን ይሉና ትወያያለህ። ቪዲዮን ብቻ አይደለም። ኧረ አንተ ሲጀምር ይኸውልህ ለአቅመ ዲቤ እኮ አሁን ልክፈት። ለምንድን ነው? ቆይ ተረጋጋ እንጂ ምን ይሆንክ ነው? ቆይ አንዴ ቪዲዮ ልክፈት። ያዳምጡት አንዴ ምንድነው? መውጣት ፈልገህ ነው እንዴ ወዳጅ? ረብሻ ጀመረ። ቪዲዮን ክፈተው ብለሃል እኮ እዮብ አይደለ? ቪዲዮን ክፈተው ብለኸኛል። ጥያቄ እየጠየቀህ ነው። ከዚህ በፊት የነበረ የተቆረጠ ቪዲዮ የታለ? አንተ የተናገርክበት እኮ ለምን አመለስ? ምንም የተቆረጠ የተለየ አንድም ሐሳብ የለም። አንተ የተናገርከው የታለ? ከዚህ በፊት የተናገርከው የታለ? እኔ ቪዲዮን ቲክቶክ ላይ አግኝቼ ዳውንሎድ ነው ያደረኩት። የተለየ ሐሳብ ተናግረሃል። ከዚህ በፊት ያለው ከዚህ በፊት የተናገርከው የታለ? ማምጣት ትችላለህ። የተለየ ሐሳብ ከተናገርኩኝ አምጣው። የተለየ ሐሳብ ተናግሬ እኮ ነው አምጣው። እኔ እኮ ያንተ ንግግር የተለየ ሐሳብ ተናግሬ እኮ ነው አምጣው። አሁን ሲጀመር ያውቃልና ቆይ አንዴ ከዛ በፊት የተናገርከው ንግግር ላይ አንዴ ስማ አብዱል እንዴ
ከዛ በፊት ስለተናገርከው ንግግር ላይ ነው እኔ ሐሳብ የሰጠሁት። እሺ እሱን አንተ እኔ እንደዛ ካልኩ አንተ አብደላ እባክህ ተረጋጋ። አንተ አይደለ እንደ ቪዲዮውን ይዘው የመጣው። ስለዚህ ከዛ በፊት ያለውን ቪዲዮን አምጣና እንዳላልክ አሳየን። አንዴ ይሄንን እናዳምጠውና ከዛ በኋላ እንደዛ ካልኩ ከዛ በፊት የተናገርከውን አለ ወይስ የለም? ነገር አፊ ላይ እንዳልኩ ሌላ መስራት ገንበት ምንም እንዳልሰማህ አድርገህ ዝም ብለህ አልፈህ አንዴ ረጋ በል። ና ስትጠየቅ እየጠየቅኩት ግዴታ የለብኝም እነሱን የመቀበል ግዴታ የለብኝም ብሎ ቃል በቃል ተናግሮ ነው። ስለዚህ ትራንስሌሽኖች የመቀበል ግዴታ የለብኝም እያለ ነው። የራሴ ትርጉም ብቻ ነው የምቀበለው፣ አረብኛ ነው የምቀበለው፣ እሱ ነው የመቀበል ግዴታ ያለብኝ ብሎ ስለተናገረ ነው ይሄን ሐሳብ የተናገርኩት ማለት ሶ የምትቀበለው ኮንክሉዥን ወይ ትራንስሌሽን አለ ወይ ስለው የለም መቀበል ግዴታ አይደለም አለ። ዘን ይሄን ሐሳብ ሰጠኝ። ከዛ በኋላ እሪያለ ተሳደበ፣ ጃሂል ምናምን ብሎ ተሳደቡ። እኔን አይደለም ጭራሽ እኔን እንደዛ እያለ ሲናገር ነበረ። ግን እንትና ቆስጤንም ነው የተሳደበው ማለት በንግግር ማለት ቆስጤን አንተ ሲጀመር ጃሂል አፈን ሚዩት አድርገው። እሺ ሚዩት አድርገው። አንዴ ሳውራ አውርቼ ስጨርስ ከዛ በኋላ ተቀጥላለህ። እሺ ስለዚህ ማንን ሲሳደብ? ቆስጤን ሲሳደብ ኦኬ አሁን ለመውረድ ፈልጋል ታች ሆነ ታብታብ አድርግ ብለን አስወረድነው። ከዛ በኋላ ኮንክሉዥን ሰጠን ማለት ነው። ሶ ይሄን የተፈጠረው የተቆረጠ ቁራጭ ቪዲዮ ይዘህ መጥተህ ምናምን እዚህ ማሰማት ምናምን አይቻልም። ቀድመ ያለውን ቪዲዮ ይዘህ ስትመጣ ከዛ በኋላ ቀጥሎ ያለውን የኔ ሐሳብ ትክክል መሆኑ ትረዳለህ ማለት ነው። እሱ ነው። ኦኬ እሺ ቀጥል ፋሩቅ። አሎ አልሐምዱሊላህ። ኤኒዌይስ ቅድም አክቹሊ አሁን ስለሰላውን ጉዳይ ላውራ አልመጣሁም። ከቅድም ስለኔ ስታወሩ ነበር እና ዮሐን ስፔሲፊክሊ ስለኔ ስም ጠርተህ ስታወራ ነበር። ሰው ስም አልጠራሁም አቶ አሽ እኔ እኮ ውሸታቸው ራሱ ይሄ ነው እኮ ችግራችን። አታስወሩም። ያሳዝናል። ያው ይሄ ነው ኢንተሌክቹዋል ዲቤት፣ ይሄ ነው ኢንተሌክቹዋል ወሬ፣ ይሄ ነው ውሸት ያው ዲቤት ማለት ያው እሺ ሚዩቱን እንዳታበራው እሺ አንዴ የቱ ጋር ነው? እሺ አሁን አንተ ቪዲዮ ታመጣለህ፣ ዮሐድ ስም እየጠራበት ያንተን ስም ታመጣለህ። አንዴ ቆይ አንዴ እሺ ላውራ እንዳታቋርጡ። ያዳመጥኳችሁ ነበር እስካሁን ድረስ። ታመጣለህ ወይ? ያው ለኔ ጋር እንደዚህ አይነት ነገር የለም። ህዝቡ በማውራት ምናምን በደምብ በዚሁ ላሳውቅ እንደዛ አይሰራም። እኔ ጋር ታመጣለህ ወይስ አታመጣ? መጀመሪያ ምንድነው ማመጣለህ? ታመጣለህ ይለኛል ዮሐድ ስም እንደጠራ። ምክንያቱም ቀጥሎ ይኸው እናንተ ብለው ወደ ክስ ስለሄድክ መጀመሪያ እሱን እንመልስ። ዮሐድ ያንተን ስም የጠራበት ታመጣለህ? ስለኔ አላወራችሁም? ይሄ ብቻ ንገረኝ። አሁን አንተ እስከመፈጠርህም አላውቅም። ማንህና ነው ስላንተ የምናወራው? ግን እስኪ ማስረጃው ነው። እሺ አንተ ማስረጃው ነው። እሺ ቆይ እንግዲህ በደንብ አስተውሉ። ወላሂ በጣም እየዋሹ በጣም ውሸታም ናችሁ። ወላሂ ላዚ የጳውሎስ ንግግር እዚህ ጋር ተፈጸመ። እኔ በመድኃኒዓለም ኧረ እንደዚህ ሰዎች ስምን ጠራችሁ ይላል። ምን አይነት ሰው ነው? በጣም ነው የሚያስጠላው። ውሸት ተናግራችሁ ማስረጃ አምጣ ስትባል ያው ውሸታቸው ምናምን ትላለህ። እኔ ጤንነታችሁ የቱ ጋር ነው የሚያማችሁ? ማለት ስሜን እየጠራ በግልጽ ስሜን ስፔሲፊካሊ እኔን እየጠራ ሲናገር ነበረ አልክ። ውሸት አናልፍም ማይ ብራዘር፣ እንደለመድከው ማለት ነው። ተቂያ ተጠቅመ ብዙ ሰዎች ልታታለህ ትችላለህ። ዊ ዶንት ኬር ባይዘው የታች ሆነው ለሚያጨበጭቡልህ እኔ አላዝንላቸው ማለት አላዝንልህም ለአንተ ማለት የሚያጨበጭቡ ሴቶችም ምናምን ሙስሊሞችም ይዘህ ስለመጣ እየዋሻህ አላልፍህም እኔ። ኦኬ አይ የሚያጨበጭቡ እኮ ታች አሉ፣ ስለዚህ ውሸቱን እንለፍለት አናልፍህም ማይ ብራዘር። ዚስ ኢዝ ክርስቲያን ቤት፣ የክርስቲያን ቤት ነው። ተቂያ ተጠቅመህ አታልፍም ማለት ነው። ስሜን እየጠራ በግልጽ ሲናገር ነበረ ብለሃል። ሶ የቱ ጋር ነው ስምህ የተጠራው? ማን ነው ስምህ የጠራ? ሶ ወይም ተሳስቻለሁ ይቅርታ አልጠራሽም ብለህ በቃ ኮንቲኒ ማለፍ እኮ ነው። አይ
ውሸታሞች ናችሁ ምናምን። በመድኃኒዓለም ኦኬ። ባይ ዘ ዌይ ሰውም እታች በደንብ ስለሚሰማችሁ ስለሚታዘባችሁ ጥሩ ነው። ኦኬ ኔክስት ተረኛ፣ ቀጣይ ተረኛ ወንድማችን ነው። ዮሐድ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን። አሁን በተነሳው ፖይንት ላይ ሬድ ሄሪንግ ፋላሲ ነው እየሰራችሁ ያላችሁትና ሬድ ሄር እያደረጋችሁት የመጣበት ክሌም ወይም ደግሞ ኤልያስ የመጣበት ዓላማ ውይይት ጥሪ ላንተ ለማቅረብ ነው። አንተ ግን እሱን ሽሽት በተራ ነገራቶች ሬድ ሄር እያደረግህ ነገሩን እያደባበስከው ነውና አሁንም ቢሆን የውይይት ጥሪ እየቀረበልህ ነው። ዮሐድ በማንኛውም በፈለግከው ከኤልያስም ጋር ሆነ ከፋሩክ ጋር እንዲሁም ከኔም ጋር ጥሪ እንድትቀበል እናቀርብልሃለን። ጥያቄ አለ። እኔ እናንተን ማለት ጥያቄ ነው ከእናንተ የምቀበላችሁ ማለት ነው። እናንተን ጥያቄ አለ ወይስ ጥያቄ አለ? ለመወያየት ዝግጁ ነን። በፈለግከው ርዕስ ጥያቄ አለህ ወይ? ስለዚህ የውይይት ጥሪውን የኤልያስን ተቀበለው። ጥያቄ አለህ ወይ? የውይይት ጥሪ ተቀበል። ለኤልያስ ያቀረበልን የውይይት ጥሪ ተቀበል። ጥያቄ የላቸውም። ለምንድን ነው የምትፈራው? እናንተን ማለት ለምንድን ነው የምትሸሹት? ተወያዩ፣ ጠይቁ ብላችሁ ስማ። ማንም ህፃን መጥቶ ሚዩት አድርገው አንዴ ልክ እንደ መሐመድ አይሻ ጭን ስር ምናምን ተደብቀ ምናምን እንትና ቆይ አንዴ ሚዩት አድርገው። መሐመድ አይሻ ጭን ስር ሆኖ ተደብቆ ዋህይ ወረደልኝ ምናምን እያለ እንደሚያወራው እዚህ ተደብቀ ምናምን ልታወራ አንተ እያንዳንድ ጥያቄ ነው የሚቀበል ከመምህራኖች ከእያንዳንዳችሁ ከመሐመድም ባይዘው መሐመድ ራሱ ለውይይት አይመጥነኝም። አላህ ራሱ ስለማይመጥነኝ አንዴ አብደላ ከዓባ ልካለው ከመሐመድ ጋር ጥቁሩ ድንጋይ እንድትልስ ልክሃለሁ። አንዴ ረጋ በል። ጥያቄ አለህ ወይ ብዬ አድመጥ። እሺ አይድና አንዴ ትንሽ ከዓባ ላስላሳ አድርገህ ትመጣለህ ማለት ነው። ይሄ የማይጋገረው የማይሸናው የማያስገባው አላህን ትንሽ ልሰህ ትመጣለህ ማለት ነው። እሺ ጥያቄ ጠይቁ። ማይ ብራዘር እኔ ከአንተ ጥያቄ ነው የምቀበለው። ለአንተ ውይይት ከእኔ ጋር አትመጥንም፣ ከይቅርታ ጋር ስፔሻሊ እንኳን አንተ አላህ መሐመድ ሶስቱ ናችሁ። ጅብሪል ሆነው ለእኔ ለውይይት አይመጥኑኝም። ይኸው ቤቴ ና ጥያቄ ጠይቅ። ጥያቄ አለህ ወይ እያልኩ ነው። ጥያቄ አለህ ወይ ጠይቀኝ እያልኩ ነው። ግን ጥያቄ አትጠይቅም። ምንድነው የምታደርገው? ሁዝ ሄል አር ዩ በዚህ ሁሉ መንጫጫ የሆነ ቤት አገኘን ብለው በማውራት ብቻ ትክክል የሆኑ ስለሚመስላቸው ነው እኮ እንደዚህ ሲያዙ፣ ግን ምንም የሚያመጡት ነገር የለም። ያ በቃ ጥያቄ ነው የምትጠይቀው አንተ ገብተህ አስኤለመን ሙስሊም ጥያቄ ታቀርባለህ ለክርስቲያኖች። በቃ ለእኛ ጥያቄ ታቀርባለህ። ከዛ በኋላ አለቀ። ኦኬ ሚዩት አድርገህ ታዳምጣለህ። ከዛ ከተመለሰልህ ተመልሶልኛል አትልም። በእርግጥ በደንብ እታች ያሉ ሙስሊሞች ተምረው ምናምን ትወጣለህ። አለቀ። እንደዛ ነው የሚሆነው። ኦኬ ውይይት ለምሳሌ አስተማሪዎቻችሁን ኡስታዞቻችሁን ብላችሁ የምታስቧቸውን እነሱን ለውይይት ጥሯቸው። ባይዘዌ ዋሂድን በል ሁሱ ኡስታዞቻችሁ እነሱ ናቸው። ሌላ ማን አለ? ኡስታዝ የምትሏቸውን እነ አቡበከር ምናምን ኡስታዞች ናቸው። አይ ቲንክ እሱ ውይይት አቅርቤለት ነበረ በሆነ ርዕስም። እነሱ ኡስታዞቹ ይምጡ ለውይይት ማለት። እናንተን ግን ምንድን ነው ጥያቄ አቅርቡ። ከዛ በኋላ እንዴት እንደምንመልሰው እኛ እናውቃለን ማለት ነው። ዛትስ ኦኬ። ማንም መቶ ዝም ብሎ ዲቤት ስላለ አይቀበልም። ዝም ብለህ አትቀበለው። ያ እንደዛ ነው የሚሆነው። ኦኬ ጥያቄዎች እንቀበላቸው። አይ ቲንክ ለሙስሊሞች ሰላም ዮሐድ እንዴት ነህ?
እግዚአብሔር ይመስገን። ጀማል እንዴት ነህ? አለው። ለምን የውይይትን ጥሪ አትቀበልም? በእንደዚህ ሰው ለምንድን ነው የምታጃጅላቸው? ሙስሊም ነህ ጀማል? ሙስሊም ነኝ። አዎ። ለምን አትወያይም? ጥያቄ አለ? ጥያቄ ይሄ ነው። ለምን አትቀበላቸውም የውይይት ጥሪው? የውይይት ጥሪ ማንም ስላቀረበ እኔ አልቀበልም ጀማል። ይሄ ነው መልሲ። አሁን ጥያቄ አለ ክርስትና ላይ እኮ ሁሉም ሄዱ አባቶችን ጠይቁ ይላል። እናንተ መምህሮቻችሁ አላችሁ። እናንተ ስትጠይቃችሁ ደግሞ አትወያዩም ትላላችሁ። መልስ ማን ነው የሚሰጠው? ሱራ 10:94 ጥያቄ በእስልምና ላይ ቢፈጠርብህ ክርስቲያኖችና አይሁዶችን ጠይቅ ይላል። ለምን አትጠይቅም አንተ? እኮ መጀመሪያ ውይይቱ ላይ እኮ ነው ጥያቄው የሚገኘው አይደል እንዴ? ሰው የሚማረው ዘው ውይይት ላይ ነው አይደል? ለምን አትቀበልም? እስልምና ላይ ጥያቄ የፈጠረብህ ነገር ካለ እስልምና ላይም ክርስትና ላይ መሐመድ ወደ ክርስቲያኖችና አይሁዶች ሄዳችሁ ጥያቄ ለነሱ አቅርቡላቸው እነሱ ይመልሱላችኋል ብሏል። የነብይን ቃል ሰምተህ ለምን ጥያቄ ካለ አታቀርብ? ለዛም እኮ ነው ጥሪ እየቀረበልህ ያለው። ጥያቄያችሁን መልስልን ነው። ለምን አትቀበልም? መሐመድ ምን ብሏል መሰለ ነብይ ሲናገር የናጅራን ክርስቲያኖች በኢሳ ወይም ደግሞ በኢሳ የአላህ ቃልና መንፈስ በሚለው ውይይት ሲያቀርቡለት ምን እንዳላቸው ታውቃለህ? ርገሙኝ እና እኔም ረግማችኋለሁ፣ ከዛ ርግማኑ ያረፈበት እሱ እውነተኛ ነው ብሎ ተናግሯል። ሶ እንደዛ እንድልፈልገ ከሆነ አይፈጠርም። ኦኬ እንረጋገም አልልም። ጥያቄ ካለ ወያይም እኮ ነው ያን ትምህርት እንድናገኝ እኮ ነው ውይይት እየተጠራ ያለው። መምህራን ከመሐይም ጋር አልወያይም እያልኩ ነው። አልገባም? ምክንያቱም መሐመድ ተከታዮቼ መሐይሞች ናቸው ብሏል። ስለዚህ መሐይም ታስረዳዋለህ እንጂ ከሱ ጋር እንዴት ሰጣ ገባ ወይም ደግሞ ውይይት ይገባል? እሱን ነው ያልኩት። ቆይ አይደለም፣ ችግር የለውም። ስድቡ ይደርሰናል። ስለዚህ ውይይት አትቀበልም አንተ? መምህሮች ነብይ እኮ ነው መሐይሞች ናቸው እኔን የሚከተሉኝ መሐይሞች ናቸው ያለው ነብይ ነው። ስድብ እየሰደበ ነው እኮ። ኢየሱስ ክርስቶስም እኮ ደንቆሮች ናቸው ሲል እንዳንተ አይነቱን ይሆናል። ስለዚህ ለአንተ ነዋ ደንቆሮ ያለ። አንተ አሁን ደንቆራል እኮ ደንቆሮ ነህ። ምክንያቱም እየሰማ እየተነገረ ራሱ እየሰማ አይደለም። ስለዚህ ደንቆሮ ከሆንክ ማሰማ ከሆነ ኦፍ ኮርስ ደንቆሮ ነው። እየነገርኩ አሰማኝም። አሁንም ደንቆሮ ብትባል አንተ ከመሐይም ጋር አልወያይም ተከታዮቼ መሐይሞች ናቸው ብለዋል። ስለዚህ ከመሐይም ጋር አልወያይም እያልኩ ነው። ግልጽ አይደለም? መሐይም ጋር ውይይት ሳይሆን ምንድነው የምታደርገው? ጥያቄዎቹን ካለ ወደ እውቀት እንዲመጣ ሚዩት አድርግ እባክህ። በውይይቱ ላይ እንማራለን። ሚዩት አድርግ ተቀበለው። ለምን ሚዩት አድርግ? ምክንያቱም ተናገር። ጆሮ ላይ ጅኒ ሸንቶባል። ጀማል ሸንቶባል አልሸናብህም። ጅኒ ሸንቶባል አልሸናብህም። ስማኝ ከመሐይም ጋር አላወራም። ስንቴ በጽሁፍ ላድርግልህ እንዴ? እስቲ ቆይ በጽሁፍ ምናልባት የኔ ኡማ አይደል እኔ ማቀው መሐመድ አሁን የኔ ኡማ መጽሐፍን ማንበብም የማይችሉ መሐይሞች ናቸው እንዳለ እንጂ መስማትም እንደማይችሉ አላወቅኩም ነበር። መስሚያህም እንደማይሰራ ኦኬ አንተ ነህ። ይኸው ኢየሱስ የተናገረው ትንቢት አንተ ላይ አሰሙም ያላቸው አንዴ ይባክህ ጀማል ተደርበኝ አትይ። እኔ ጠዋት ነበረ ጅኒ እንደሚሸናባችሁ የተናገረው። ጠዋት ስትነሱ ጅኒ አንተ ሰውዬ እባክህ ተረጋጋ። እዚህ ያላችሁ ክርስቲያኖች ምን እየሆናችሁ ነው? እሺ እንጠይቃችሁ፣ አትጠየቁ። ጠይቁ፣ አይሆንም። ለምንድን ነው የምወያየው? ምክንያቱም መሐመድ ምን ብሏል መሰላችሁ? ኦኬ እንዲህ ይላል
እንዴት ናችሁ? ሰላም ልበላችሁ። ለወጣ ነው ለስራና ለወጣ ነው። ሳሂህ አልቡኻሪ 1913 ላይ አለ። ያው ነው ከፈለክ ግን ሐሳቡን እንዳያሻፍፉት ዮሐዴ ያልወያይም አላለም። የሚወያየውን አስቀምጧል ከማን ጋር መወያየት እንዳለበት። እናንተ ደግሞ እየመጣችሁ ከማንም ተራጋ መተህ ተወያይ አትበሉት። ኦኬ ውይይት የተጠሩ አሉ። ሂዱና እነሱን እንዲወያዩ እነሱን ሂዳችሁ ጨቅጭቋቸው። ኦኬ እንደዛ ነው እያለ ያለውና ፖለቲካ ለመስራት የሰሞኑን በትዕዛዝ ነው። ያው ከአንድ ማዕከል ትዕዛዝ ይሰጣቸዋል። ግር ብለው ነው በየቤቱ የሚሄዱትና ኃይለኛ ፖለቲካ ለመስራት እየሞከሩ ነው። ትንሽ ኮንትሮል ዳሜጅ እንትን ለማለት ለማስተካከል ማለት ነው። የተጎዱት ነገር አለ መሰለኝ። በጣም ተናደዋል፣ አግሬሲቭ ሆነዋል በዚህ ጊዜ እና በየቤቱ እየገቡ እንዲህ አይነት ነገር ነው የሚያደርጉት እና የሚሰሩት ፖለቲካ ስላለ ፖለቲካ እንዳይሰሩ ዮሐዴ የሚናገሩትን ነገር በስነስርዓት የማይናገሩ ከሆነ አውርዳቸው። ለሌላ ለምንም አይመጡም። ለፖለቲካ ለመስራት ብቻ ነው የሚመጡት። እሱ ላይ እንትን እንድትል ነው እና ሰላም ብያለሁ ሁላችሁንም። እዮባ ሰላም ይብዛ። ቢኒሻ እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። ያው ኦልሬዲ ከአንዴም ሁለቴም 3 ጊዜም ተናግረናል። ኦኬ ማንም ተነስቶ ዝም ብሎ ና ከኔ ጋር ምናምን ቀጠሮ እንያዝ ስላለ ኦኬ እና ቀጠሮ ይዘናል በዚህ ርዕስ እንወያይ አይባልም። ኦኬ ዝም ብለም ማንም ተራ ሰው እየተነሳ የውይይት ጥሪ ባቀረበ ቁጥር ውይይቱን እየተቀበል አይሆንም። ኦኬ ምክንያቱም ውይይት የሚደረገው የሆነ ቤኔፊት ወይም ደግሞ ፕሮፊት ሊኖረው ይገባል አይደል? ትርፍ ሊኖረው ይገባል። አንድ ነገር ከማያውቅ የሆነ ቁጭ ብሎ ብሽሽቅ ከሚያውቅ ሰው ጋር ዲቤት ሳይሆን ብሽሽቅ ምናምን ከሚያውቁ ህፃናት ጋር እና ከኔ ጋር ትወያያለህ ምናምን እየተነሱ እንደዛ ስላለ አይሆን። እነሱ ምንድናችሁ ትንሽ እስክትበስሉ አስተማሪዎቻችሁን ታመጧቸዋላችሁ አለ። አስተማሪዎቻችሁ አለ አይደል? በቃ እነሱ የውይይት ጥሪ አቅርበናል፣ አቅርቤያለሁ። በመሐመድም በስላሴና ተውሂድም ኦኬ፣ በሱ መወያየት እንችላለን። በፈለጋችሁት ርዕስ ማውራት እንችላለን። ባይዘው ችግር የለንበትም። ክርስትና በክርስቶስ አምላክነት እና በመሐመድ ነብይነት ምናምን ኦኬ፣ እነዚህ ሁሉ መወያየት ይቻላል። ከማን ከኡስታዞቻችሁ ከአስተማሪዎቻችሁ ጋር። እናንተ ግን እየገባችሁ ዝም ብላችሁ ጥያቄ ያለን ምናምን እያላችሁ እንደምትጠይቁት መሰረታዊ የክርስትና ትምህርት ላይ ማንኛውም ጥያቄ አምጡና ጠይቁ እንመልሳለን አለ። ግን እየሰማችሁ አይደለም። ኦኬ አሁን ጀማል ምንድነው ያልኩ ጀማል ትርሚዚ 2944 ላይ መሐመድ በጅብሪል ምን ተብሎ ተነግሮታል? ዲ ሜሴንጀር ኦፍ አላህ ሜት ጅብራኤል ኤንድስ ኦ ጅብራኤል I have been sent to an illiterate nation. ኢሊትሬት ወደ ሆነ ህዝብ ተልክ ያለው ነው። ኦኬ ምክንያቱም ሀይ ምናምን ሲባል ስድብ አትሳደባለህ ምናምን ሲሉ ስለነበረ ሪዝናት ስድብ ኦኬ በሐዲስ የወረደልህ ሪያሊቲ ነው። ሙስሊም ለመሆን መጀመሪያ ኢሊትሬት መሆን መቻል አለበት፣ ሐሰን በሆነ ሐዲስ ማለት ሐዲስ። ስለዚህ መሐመድ የተላከው ወደ ማን ነው? ኢሊትሬት ኔሽንስ። ከነዛ መካከል ምንድናቸው? among whom are the elderly women ትላልቅ ሴቶች፣ the old man ሽማግሌዎች፣ the boy ወጣቶችም ጭምር ማለት ነው፣ and the girl ሴቶችም ወንዶችም and the man who cannot read a book at all ኦኬ መጽሐፍም ማንበብ የማይችሉትን ኔሽኖች ከሆኑ በቃ ወደ እነሱ የተላኩት እኔ ነኝ ይላል። ይሄ ነው በቃ this is anyone who cannot read a book at all መጽሐፍ ማንበብ የማይችለው ሁሉ ምንድነው ወደሱ ተልክ ያለው ነው። በቃ ሰንት የተላከው ወደዚህ ህዝብ ነው። እንደዚህ አይነት ኔሽን ማለት ነው። ማንበብ የማይችል ማገናዘብ የማይችል ኢሊትሬት የሆነ ኔሽን ተልክ ያለው። ስለዚህ የሙስሊም ኔሽን ምንድነው? ኢሊትሬት እና ማንበብ መጻሕፍትን እንኳን ማንበብና መረዳት የማይችል ማለት ኦኬ ያ ሶ ከዚህ አንፃር ነው ስድብ አይደለም ነው። እሺ ስድብ አይደለም፣ ሐዲሳችሁ ነው እንደዛ የሚለው። ደን አሁንም ጥያቄ ያለን የምትሉ ካላችሁ
መሰረታዊ የክርስትና ትምህርት ላይ ኦኬ፣ መሰረታዊ የክርስትና ትምህርት ላይ ጥያቄ አለን የምትሉ ካላችሁ ኦፍኮርስ ወዲያውኑ እንቀበላችኋለን ማለት ነው። ሐዲሱ ጃሚ አልቲርሚዚ 2944 ላይ ነው። 2944 ላይ እሺ እንቀበላለን። ሙስሊሞች አንድ ቁጥር ጻፉ። እሺ ጥያቄ አለ። ጥያቄ የሆነ ለምን ከእንትና ጋር አትወያይ ምናምን ማለት እንዳገኝ ጥያቄ ያላችሁ አንድ ቁጥር ጻፉ። ይኸው ግቡ። ወይም ደግሞ መመለስ እንችላለን የምትሉ ባይዘው መመለስ እንችላለን የሚል ጭራሽ እንደሌለ እርግጠኛ በመሆን ነው ጥያቄ ያላችሁ የምንለው እንጂ ጥያቄ መመለስ እችላለሁ የሚል ካለ በደስታ ነው የምንቀበለው። ባይዘው ጥያቄ መቀበል እችላለሁ የሚል አንድ ካለ እንቀበላለን። ግን እንደማትቀበሉ ስለምናቅ ተቀበሉ። እሺ እኔ ውይይት ነው የሚያስፈራው፣ ጥያቄ መቀበል። ሙስሊሞች እንዴት ደህና ናቸው ወይ? እንዴት ናችሁ? ጥያቄ ግቡና ጠይቁ እያልክ ውይይት ትፈራለህ። ውይይት እኮ ባይዘው ሀፍ ኦፖርቹኒቲ አለ። እስላምን ዱቄት ለማድረግ ራሱ ኦፖርቹኒቲ በጣም አለ ማለት ነው። ቤታቸው ውስጥ ሄደን እንኳን እንወያይን ብሎ አባረውናል እኮ ኑ ተወያዩ ስንላቸው። ኤግዛክትሊ። እንደውም ቪዲዮውን አሳያቸው እስኪ መጀመሪያ ማለት እነሱ ያቀረቡት ከዛ ደግሞ ወንድሞቻችን የተቀበሉትን ዲቤት መጀመሪያ እስኪ ይቀበሉ። ቪዲዮውን ማሳየት ትችላለህ ዴቫ? ምሳዬ በለው ነበር፣ ችግር የለም አንድ ያሳያለሁ። በግራጅም ቢሆን ትላለህ። ትንሽ ደቂቃ ቆይ፣ በዚህ ማሳየት ይችላል። አይ ቲንክ አንተ አካውንት ላይ ነው ያለው። እኔ ሪፖስት ያደረኩት እንትና ላይ ሂሩት ላይ አለ። እሺ እስቲ ቆይ ካገኘሁት ማሳይ። ይችላል ካለ አላዛር ዲቫ አልችልም ተርፋለህ እስኩ ዴቫ ሪፖስት ያረኩት ነው ያልከው? አቺ ክርስቲያን የምትለዋ ልጅ እቺ ከስር ኮሜንት ላይ ያለችው እኔ ላይ እሷ አካውንት ላይ ያለው በቃ ከስር ያለችው እኔ ክርስቲያን ነኝ የምትለው እንትን ላይ ሪፖስት ለማድረግ ሊበዛብ ይችላል ያለው ግን ዮባንትሽ ሰላም ነው። አተለክ ሰላም ታማለለካች ትላለህ። ሰላም ይሄ ነው እንዴ? ይሄኛው ነው? እስኪ አይታይልኝ አይደል? ያይታይ ይሄኛው ቪዲዮ ነው። ይቀዳክ ነው ፕሌይ በለው። ኦኬ አይታያችሁም? አሁን ይታያል። አሁን ይታያል። እሺ ይሄ እሱ አይደለም እኔ ክርስቲያን ነኝ የምትለው ልጅ ጋር እሷ ጋር ብትገባ ይሻላል። እኔ ክርስቲያን ነኝ። እሺ ኦኬ እሺ ኦኬ በዚህ ከሆነ እንትን ማለት አልችልም። በዚህ ከሆነ መግባት አልችልም። ኦኬ እኔ
ኦኬ እኔ እስኪ አጣሁት። ኤኒዌይስ እስቲ ወይ የሚመቸው ሰው አለ ለመክፈት? እሺ ዮሊያና ይኸው ልኬልሻለሁ። አንዴ ጥያቄ ያለው ሙስሊም የለም ግን እኔ እኮ ከባድ ጥያቄ ጨርሰዋል። እኛ ጋር ጥያቄ የላቸው ክርስትና ላይ የምር እዛ በየቤቱ በየሰው ቤት እየሄዳችሁ ለምንድን ነው እሪ የምትሉት? ግቡና እዚህ ጠይቁ እያለን እኮ። ኦኬ ዮሊያና አንዴ ክፈችውና ካልሆነ ኦኬ ካልሆነ ሙስሊሞች ካልገባችሁ እንግዲህ የተወሰነ ብለንበት ማሜ ላይ እንትን እንላለን ማለት ነው። ጥያቄ ከሌላችሁ የውይይት ጥሪውን አይደለም ይዋደቅ አይደለም ወላሂ ቢላሂ ብሎ የማለበት እነ ኢምራን ምናምን እኔ ቤታቸው እጅ እንወያይ ስላቸው ያባረሩ። ተደይፍ ሐዲስ ስታመጣ ነው የምናውቀው አልክ። ማስረጃ ከፍተህ አሳየኝ። ተደይፍ ሐዲስ ስታመጣ ነው የምናውቀው አልክ። ማስረጃ ከፍተህ አሳየኝ። እኔ ኢምራን ደይፍ ሐዲስ ያመጣሁበትን አሳየኝና ያው እዚህ ህዝብ ፊት ልታልጠይቅ አስገብግባና አሁን ግባ ዮሊያና የመጀመሪያው አቡበከር ምናምን ነገር እንትን ብሎበት እሺ ኢምራን ሰላም ነው እንዴት ነው? ይሄን አይደለም አለው አይደለም ከዚህ በፊት አቡበከር እንትን ያለበት እቤታቸው ላይ ድንገት ሄድኩት በስላሴ ላይ በያበል አጠባበቅ ላይ በቁርጠኛ ብስ ላይ በስላሴ ላይ በያበል አጠባበቅ ላይ በቁርአን አጠባበቅ ላይ በነብዩ ስብዕና ላይ ኢቨን ስቅለት ላይ የትኛውም ርዕስ ላይ ልዋይ ብሎ ለመዋየት ፈቃደኛ ነው ወይስ አይደለም? ወላሂ ፈቃደኛ ነው። ወላሂ ሰርገስ ይበቃል ይምሩ። በተመሳሳይ ደረጃ ለኢብራሂም ያልኩት ነገር በሙሉ አንተ ጋር ይመጣል። መዋየት ፈቃደኛ ነው ያለ በአምላኬ ላይ ያለ ፈቃደኛ ሁሉም ይምጡ በፈለጉት ርዕስ እነሱ ራሳቸው ርዕስ እሺ ይሁኑ ካፍ ካለ በግለሰብ ላይ እሺ ይሁኑ ካፍ የለም መሰለኝ ችግር የለም። እኔም ደግሞ ራሴ ነው በእነዚህ ሁሉ ርዕሶች እነዚህ ወንድሞቼንም ወክዬ ማለት ነው በእነዚህ ሁሉ ርዕሶች ኢቨን እስልምና ላይ ብቻ ይሁን ከፈለገ በእነዚህ ሁሉ ርዕሶች እኔም ፈቃደኛ ዛሩ ፈቃደኛ በእርግጠኝነት ማለት ነው። ይህ ሰው ለምድር ምናልከኝ አቡኪ ተጨማሪ አንድ ነገር ሌላው ሳገባ ማለት ነው ምናልባት ፈርተው 2 ለ2 3 ለ3 የሚፈልጉ ከሆነ ያው ውይይቶች አድርገዋል። ውጭ ዓለም ላይ 2 ለ2 3 ለ3 የሚባል ውይይትም አለ። ምናልባት ብቻ ለብቻ ያስፈራናል የሚሉ ከሆነ ይበልደኛል የሚሉ ከሆነ 2 ለ2 እኔ ኢምራን አቡኪ እና ሌሎቻቸውን 3 መርጠው የፈለጉትን ፕሮቴስታንትና ኦርቶዶክስ አንድ ላይ ሆኑ እኛ ሙስሊሞች ብቻችንን ማለት ነው 10 ሆነው እኛ ለ3 እንወያያቸው እንደዚህ የሚፈልጉ ከሆነ ማለት ነው። በጌታዬ ስም ፉከራ አይደለም፣ ሀቂቃ ነው ነገራችሁ። ፉከራ አይደለም። እንደ ልጅ ወላሂ አልፎክርም። ሙስሊሞች አትችሉንም፣ እንደዚህ እናደርጋለን፣ እንቆርጣችኋለን፣ እንዲናረጋችኋለን እንደዚህ ያስፎከራ
ችግር የለውም። እሺ በዚህ ርዕስ ነው ትወያይ ገባው። ግን ደግሞ ወደ ውይይት ከመግባታችን በፊት ለዚህ ውይይት ትበቃለህ አትበቃም የሚለውን ለማወቅ አንድ ጥያቄ ጠይቅ። ቶሎ ትመልስ፣ ካልመለስ እንጨርሳለን። አባቴ አንተ በእናንተ ቁሞንም በቁም እሱ ቆይ አንዴ አይደለም። አሁን ጥያቄ ጠይቀሃለሁ፣ ትፈተናለህ። በዛ ብቁ ከሆንክ እየቀለድክ አይደለም። እኔም እዚህ ተሰብሰባችሁ አንድ ጊዜ ሚውታ አልስጋ ሆነ ጥያቄ ጠይቋል። የጠየቀው ጥያቄ አላህ አባት ይባላል ጥያቄ ጠይቃል እኮ በቃ ዝም በል። ጥያቄ ጠይቃል። ሚውት አድርገው ሲጀመር አልጠየቅኩም። እሺ በቃ እንዲህ አድርገን እንዲህ እናደርጋለን። ቃል ስጋ ሆነ ማሻላ ጥሩ ነው። እዚህ ድረስ መጥቶ ማሻላ ጥያቄ አቅርቧል። ያቀረበው ጥያቄ ምንድን ነው? አላህ ቆይ ተረጋጋ። ትክክል 1300 ያውቃል እኮ መምህር እሺ አንድ ጊዜ ላስተህ እንደ ብራዘር ቆይ እሺ፣ እንደውም አላህ አባት ይሆናል ነው አይደለ? ጥያቄ እሺ፣ ምንድን ነው ውይይት? እንደዚህ አይነት ከኔ ጋር ይቅርታ እንግዲህ አሁን ምን ታደርጋለህ መሰለህ? ቆይ እኔ ነኝ ያወረድኩት። በጣም ይቅርታ አድርግልን። ለማድረግ አንተ ብቁ አይደለም፣ ገና ልጅ ነህ። አንዴ ትፈቅዱልኝና ከፈቀዳችሁልኝ እኔ ላወራው እፈልጋለሁ። ስለዚህ ወገኔ ካለ እባክህን እኔ ይምራል በምንም አይነት ሁኔታ እንድትወያይ ወላሂ አልፈቅድልህም። ችግር የለውም አታስቡ፣ ውይይት አይቻልም። ይምራል ደረጃችን አታስብ፣ እንደዛማ ራሳችን። አሁን ግን አንድ እባክህ ችግር የለውም ናና እናውራ እና አንድ ግባና ሀሳብህን ስማ። ግባ እንዴ አይገባም። እርግጠኛ ኢብሮ እንደዚህ አድርጎት አይገባም። ግን አንድ ይገባ ችግር የለውም። መዋረድ የሚያጋጥመ ግን ግባ እንዴ በአለ ያጀማ ካለ አስገቡት። እኔም እየፈለግኩት ነው ገስት ላይ ከስር እያዳመጠን ያለው ግን ደግሞ አይገባም፣ ገስትም አላውቅም። ስለዚህ ካገኛችሁ ጎትቱልኝ፣ ግባና የማወራ ነገር አለ ና ጥያቄ ካላቸው ኢንሻአላህ የትኛውም ጥያቄን እናስተናግዳቸዋለን። የትኛውንም ጥያቄ ካልሆነ ግን ውይይት ፎርማል ውይይት አድርገን እንዴ ምን ሆነ ነው ይምራል። እዚህ ቤትም አልቀመጥም ወርዳለሁ ወላሂ። አረ ትክክል ሀይቢ ውይይትማ ጨራሽ ነው። አንተ ጋር ማኔ ወደ መቼም አልወያይም። ከቅርታ ግን ደግሞ ግባ ትፈለጋለህ ነው ግባ ትፈለጋለህ ና ግባ። ግን አይገባም። መንገራችሁ ደፍሮ አይገባም። ፈለጋለህ እባክህን ና ግባ። አይገባም። ያኛውም ልጅ ጴንጤውም ልጅ እስካሁን አልመጣም። ተመልከቱ ያጀማ ጴንጤውም ልጅ አልመጣም፣ ኦርቶዶክሱም አልመጣም። ካቶሊክ ካላችሁ ደግሞ እናንተም ግቡ፣ ችግር የለውም። በስላሴ እንግዲህ የዞሩ ውይይት እያሉ ከነማማ ጋር ምንም የማያውቁ እናቶች ጋር ደግሞ አለ የሆነ ሰውዬ ምንም የማያውቅ ሰውዬ መቼ እንወያይ እያሉ ደግሞ ሄደው ሲወያዩ ይዘናቸዋል። እና እኛ ስንመጣ እየሮጡ ይወጣሉ። ተወያያቸው በባይብል ላይ ዮሐንስ 17:3 ጠቅሶ ከአንድ ጀምሮ ጠቅሶ ይሄ አላህ ነው እዛ ጋር ቀና ብሎ ወደ ላይ ቀና ብሎ የጸለየው ለአላህ ነው ብለዋል። እና አላህ ነው እሱ አምላክ ብለዋል። እኔ ደግሞ ና በሱ ላይ እሱ አባት የሚባል ከሆነ እንወያይበት፣ ሌሎች ርዕሶችም አሉ እንወያይበት፣ እውነተኛ አምላክ ኢየሱስ ክርስቶስ ወይንስ አላህ በሚል ምክንያቱም ብዙ ጊዜ ባይብል ላይ ተወያይተናል። እስልምና አልተነካም፣ ውይይት አይደረግበትም። እስልምና በተአምር ቢሞቱ አይፈቅዱም። እና እኛ እስልምናንም ክርስትናንም ጠቅቀን እናውቃለን፣ እዛ ላይ ነው የምንሰራው፣ ከኛ ጋር ተወያዩ ሲባሉ እየሸሹ እነ ወይዘሮ ቀለሜ ጋር ካልሆነ በስተቀር መወያየት አይፈልጉም። እና እንደዛ ነገር ነው ያለው። እኔ ያው ስለ ጉራ ምናምንም ሳይሆን እዚህ መጣችሁ ያው መልክ አትስሩ ለማለት ያህል ነው። ይኸው የውይይት ጥሪ እንትን ብላችኋል። ቤታችሁን ድረስ ቤታችሁን እንወያይ ብለናችኋል፣ እምቢ ብላችኋል። አሁን ጥያቄ ካላችሁ ብቻ ገብታችሁ ጠይቁ፣ እዚህ አትበጥብጡን ለማለት ነው። ቴንኪው ዮባዬ። ዴቫ ሰላም ብያለሁ። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆይ። ፊስ ነው ብሎ ሰላም ነው። አለን ያው እንግዲህ እንደምትመለከቱት ነው
ማንም ሰው ይሁን ወላሂ ቢላሂ ብለው ምለው ከዛን ልክ ዴቫ ሲሄድ አንተ ልጅ ነህ ምናምን አሉት ማለት ነው። ከዛን የመወያያ ርዕስ ሲነግራቸው አይ ጥያቄ ነው ጥያቄ ጠይቃል እንመልሳለን እያሉ ርዕስ መወያያ ያለውን ከዛን አላስኬድ ሲለው አይ ካንተ ጋርማ አልወያይም ወደ ማለት ሄዷልና ከዛን ግን አሁን ዴቫን ልጅ ነህ አለው ችግር የለውም ግን ከማጋ ነው ከዛ በኋላ ለመወያየት የሚሄዱት ሲባል ቀደም ብያችኋለሁ አንዲት እህት ምንድነው ትዳር አፈላላጊ ምናምን ነኝ ብላ ቤት መከፍትል ሰው አለችና እሷ ጋር ገብቶ ያዙ ይልቀቁኝ እየተጠራሩ ማለት ነው ያዙ ይልቀቁኝ ይላሉ። አንድ ካህናቸው አላቅም ግን የክህነት እንትን ለብሰዋል ብቻ እሳቸውም ጋር ገብተው ፈራችሁ ምናምን ይላሉና እንደዚህ አይነት ድራማ እየሰራችሁ እንደዚህ እስልምና ላይ የሚሰሩ ዕውቀት ያላቸው ሰዎች ሲመጡ ደግሞ አይ ዞር በሉ እናንተ ትላላችሁ። ከዛን እንደዚህ አይነት ድራማና የምትከተሏቸው ደግሞ ያዘው ልቀቀው የምትሉ ሰዎች ታችሁ ናችሁ። እናንተስ ምን ያህል ነው የማሰብ ችሎታችሁ የሚለው ራሱን የቻለ ጥያቄ ነው። እሺ ጥያቄ አለኝ ብላ አንዷ መጣለች ዋዲ ኦኬ አይ ጥሩ እሺ እህታችን ሰዓዳ እንኳን ደህና መጣሽ። ጥያቄ አለሽ? ገብተሻል? ሰላም እንዴት ናችሁ? ተረጋጉ እንጂ እንዴ ሰላም ናችሁ? እግዚአብሔር ይመስገን። ያው እኔ እኮ ሰላምታ አይቻልም ብዬ ነው ቀድሜ ሰላም ልበልልሽ ስላልኩ ተረጋጉ ምናምን። እኔ እኮ ባይበል ነው ሰላም አትበሉ ቢመጡ እንኳን በቤታችሁ አትቀበሉ የሚለው አይለም ቁርአንሽን ሐዲስሽ ነው የሚለው። እሱን አሳሻለሁ ክርስቲያኖች እና አይሁዶች ነው የምትቃጀው። ይዋድ ገና ስገባ ለምንድን ነው ምናሴ ለምትቆመው መሰለም እንደዚህ ስለመቼ ስሱና ነው ጠይቂ ጥያቄ ጠይቂ። እሺ ጥያቄ ጠይቂ። በጣም እንትን አልክ ምን እንደሆነ ካለቅም እሺ ጥያቄ እኔ ስላሴ ጠይቂ እያልኩሽ ነው። ትልቁ ላይ ላድርግሽ ምንድን ነው? እሺ አዳምጠኝ። እሺ ጥያቄ ምን መሰለክ አብ ወልድ መንፈስ ቅዱስ ብላችሁ እናንተ በአካል ሶስት በመለኮት አንድ የምትሏቸው ይነጣጠላሉ ወይስ አይነጣጠሉም? ምን ማለት ነው? አሁን ይነጣጠላሉ ወይስ አይነጣጠሉም ምን ማለት ነው? አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው ትላላችሁ፣ በመለኮት አንድ ናቸው ትላል አይደል? በመለኮት አንድ ናቸው አይነጣጠሉም? ባጭሩ አይነጣጠሉም። እሺ ኢየሱስ ተነጥሎ አልሞተም። ኢየሱስ ሲሞት መንፈስ ቅዱስና ሞተዋል እኮ። መነጣጠል ነው የሚባለው የአካል ልዩነት ነው እንጂ መነጣጠል አይደለም። እሺ ይሄ የአካል ልዩነት ነው። መለኮቱ የክርስቶስ በመለኮቱ አይደለም የሞተው። መለኮት የማይሞት ያው ነው። ቆይ በመለኮቱ ነው የሞተው በመንፈሱ ነው። እሱ ሚዩት አድርጊው። አሁን ጠይቀሽ አታስወራም። ጥያቄ እሱ አይደለም ይሆን ጥያቄ ጠይቅ። ክርስቶስ አልሞተም ወይ ብለሽ ጠይቀሽ ወይ አንዴ ለጠየቅሽው ለእያንዳንዱ ነገር አሁን ረጋ በይ። ጥያቄሽን ካላገኘሁት ከዛ በኋላ አይ እሱ አልነበረም ብለሽ ትቀጥያለሽ። ሳልመልስ ጥያቄሽን ላግኘው አላግኘው ሳታቂ ተደርበሽ አታውሪ። እሺ ስሚ መጀመሪያ ኦኬ። በመለኮት አብ ወልድ መንፈስ ቅዱስ አይነጣጠሉም፣ አይለያዩም። አንድ መለኮት ስለሆነ ያለው ማለት ነው። ክርስቶስ አልሞተም ወይ ብለሻል? አዎ ሞቷል። ግን የሞተው በመለኮቱ አይደለም። ለወቱ ስብሐትና መለኮት የማይሞት ያው ነው። ታዲያ በምኑ ነው የሞተው? ቃል ስጋ ሆነ አይደለም? በተዋሃደው ስጋ የራሱ ባደረገው ስጋ ሞተ። ለዛ ነው ሐዋርያ ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 3 እሺ እኔ በስጋው ሞተ በመለኮት አይደለም። ኢየሱስ ሲሞት ሚዩት አድርጊው ስለጨረሰ ልጨርስ መሀል ጥቅስ ሊጠቀስ ሲል
ጅንሽ አይነሳ እህታችን። ጥያቄ ጠይቀሽ አይደል መጽሐፍ ቅዱስ ላይ ጠቀሱ። ኦኬ። ስለዚህ ክርስቶስ በመለኮት አልሞተም። በመለኮትማ በመለኮቱ በተዋሃዳት መለኮት በተዋሃዳት ነፍሱማ ሲኦል የነበሩት ነፍሳትም እኮ በርብሮ ሲያወጣቸው እንመለከታለን። ያ በመቃብር ያለው ስጋውም እኮ እንዳይፈርስና እንዳይበሰብስ ሲያደርገው እንመለከታለን። መለኮቱ በፍጹም ሊሞት የማይችል ነው። ለዛም እዛው ምዕራፍ 4ም ሲናገር ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። በስጋ ኦኬ። ስለዚህ መከራ መቀበሉ መሞቱ ምናምን ምንድነው? በስጋ ነው። የሆነ መለኮቱ ሞተ ከተባለ ጨዋታው ይሁን ካላችሁ ከፈቀዳችሁ እንመጣለን። ሁለቱም ሜዳ አይ በእናንተ ሜዳ ብቻ እንጫወት ከሆነ እሱ አንሰማችሁም ማለት ነው። በነገራችን ላይ አሁን ቦጃም ሆንክ ሌሎቹ ጠይቁ ስትባሉ አይ ዲቤት ምናምን ትላላችሁና አይ በቃ እናንተ ደረጃችሁ መጠየቅ ነው። ጥያቄ ካላችሁ ጠይቁ። ይህ ትልቅ ዕድል ነው በነገራችን ላይ እና ፈርተውን ምናምን የምትሉ ከሆነ ዴቭ ገብቶ እንወያይ ወላሂ ቢላሂ ብለምልሃል አሁንና እንወያይ ብሎ ሲላቸው እዛ ልጅና አንተ ውረድ ብለው አስወርደዋል። እሱን ፍርሃት ካላላችሁ እዚህ መታችሁ ፍርሃት ማለት የለባችሁ ማለት ጤነኛ ጭንቅላት ካላችሁ ካለ ይህንን ማገናዘብ እንድችሉ ነው። ለማንኛውም እሺ፣ ለመጨረሻ ጊዜ ጥያቄሽ ምንድን ነው? እሺ ጥያቄ ልናገር። 3 ጊዜ አወርደኛል። ማውረዱ እንትን አይደለም ልጠይቅ እሺ አዳምጠኝ። ጥያቄን እሺ አዳምጠኝ። ይየባ እሺ ጥያቄ ምንድነው? አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ብላችሁ ታምናላችሁ። የኔ ጥያቄ በመለኮት አንድ ነው የምትሉት አይነጣጠሉም ወይ ስል አዎ አለኝ። ካልተነጣጠሉ ከመሃላቸው ኢየሱስ ሞቷል አይደለ? ኢየሱስ ሲሞት ተነጠለ። አይ አይን አልተነጠለም ካላችሁ መንፈስ ቅዱስና አብ ሞተዋል ወይ ስል ዮሐድ የመለሰልኝ ምንድነው? ኢየሱስ የሞተው በስጋ ነው በመለኮት ነው። ጥያቄ እሱ አይደለም። ስለዚህ ኢየሱስ የሞተው እኮ በሰውነቱ ነው በመለኮት አይደለም። መለኮት አልሞተም። እሱን ክዷል። መለኮት ሞተውና ትላላችሁ ሌላ ጊዜ እሱ ተክሏል። አይመለከተኝም። ስለዚህ በስጋውም ይሁን መንፈስ ቅዱስና አብስ በስጋቸው ሞተዋል። እንደዛ ከሆነ ዮሐድ መጀመሪያ እንትን ስለሆነ የገባሽው ዝም ብለሽ እንደፈለግሽ አብክተሻል። መጀመሪያ መለኮት ሞቷል ብላችሁ ታምናላችሁ ብለሻል። እስቲ ክፈችና አሳይ። መለኮት ሞቷል ያለበትን ማስረጃ ክፈች። ሞተ ብዬ እኮ አላምንም። እናንተ ናችሁ አምላክ ሞተ ብላችሁ ታምናላችሁ። የሞተው ሰው ነው። የሞተው ሰው ነው። ማስረጃ ክፈቺ ነው የተባልሽው። መለኮት ሞቷል ብላችሁ ታምናላችሁ ብለሻል። ወሬ አውሪ እኮ አይደለም።
ማስረጃ ነው ያልኩሽ። አውሪ ወሬ ሚዩት ማውራት አታርጉ። እንዴት ላውራ? በፈጣሪ ስም ጤነኛ አይደላችሁ። ላውራ አታውሪ። ጥያቄ እኔ አውሪ ጠይቁ። አላልኩሽም። ወሬ አልፈልግም። እኔ ወሬ አልፈለኩም። ይሁድ ማስረጃ እሺ፣ ትፈራለህ እኮ ሚዩት አርጊ። በቃ ለታለብኝ ሚዩት አርጊ። ሚዩት አርጊ። ትፈራለህ። ይሁድ ሚዩት አርጊ። አብዱሊት ለምን ትንቀጠቀጣለህ? ላውራ እሺ። አዎ እኔ የአላህ አርሽ ተቀምጦ ሰማ አቡ እሺ፣ ማንም ሰው እንዳያስገባት ከዚህ በኋላ ይሄንን እውቀት ይዘሻችሁ ነው። ማነው ሲሞት የአላህ አርሽ እንደተንቀጠቀጠው እንደዛ ነው የምሆነው። ነው ውሸት አልወድም። ለዛ ነው ኦኬ። የአላህ አርሽ ተንቀጠቀጠ አይደለ? ልክ እንደዛ መሆን ውሸት ስትዋሽ መለኮት ሞቷል ብላችሁ ታምናላችሁ? እኔ አያገባኝም ምናምን። ይህ በቃ በጣም ያንቺ በእውቀት መጥቀሽ ሞተሻል እባክሽ። ከዛ ማስረጃ እኔ ላውራ ለምን ምን ታደርጋለች? ወሬማ አወራሽ እኮ መለኮት ሞቷል ብላችሁ ታምናላችሁ። ወሬ ይሄ እኮ እንደ አላህ የሩቅ ወሬ አወራሽ። አሁን ማስረጃ አምጪ ነው ለዚህ ወሬሽ። እንደዛ ብለን ያመንበትን ማስረጃ አምጪ። መለኮት ሞቷል ብለን እናምናለን ያለበት። ከዛ አይ በቃ ትፈራላችሁ ምናምን እንደ ህፃን መች እንደምታድጉት በጌ ስለዚህ መለኮት በስጋ ሞቷል ብለን እናምናለን። መለኮት በስጋ ተብሎ ይነገራል እንጂ መለኮት ራሱ ሞቷል ተብሎ በጭራሽ አይነገርም። ኦኬ መለኮት ሞቷል ተብሎ በጭራሽ አይነገርም። ይሄ ሶስት አካላት ራሱ ሞተዋል ስለሚያስብል ማለት ነው። አንድ ሁለተኛ በተለየ አካሉ ስለዚህ ሁለቱም አካላት በአካል ደረጃ አብና መንፈስ ቅዱስ ሞቱ ብለን አንናገርም። ለወቱ ስብሐትና ማለት ነው። ከዚህ አንጻር ወልድ በተለየ አካሉ ብለን እንናገራለን እንጂ መለኮት ሞቷል ብለን መለኮት ራሱ ሞቷል የሚለው ሄሬሲ ነው፣ ምንፍቅና ነው። እንደዛ ተብሎ አይነገርም። መለኮት በስጋ ኦኬ፣ አምላክ በስጋ ሞተ ስለኛ ታመመ ብለን እንናገራለን። ከዚህ አንጻር የሚታይ ነው። ምናልባት ወንድሞች ጨምሩበትና ማስረጃ ካስፈለገ እሺ እየዋቀ ስትጠይቅ ራሱ ቢያንስ እንደው እንደዚህ አሁን ሰውን አታክ ለማድረግ ከመሞከር ለማወቅ መሞከር የተሻለ ነው እና ምንለውን እንኳን ሳታቂ ነው ሙድ ለመያዝ የሞከርሽው ማለት ነው። ለሱም ባደርሽ ምን አለች? አብና መንፈስ ቅዱስስ በስጋ ሞተዋል አለች እና አሁን እኛ ምን እንደምናምን እንኳን አታውቅም። አብና መንፈስ ቅዱስ ስጋ ለብሰዋል ብለን እናምናለን ሲጀመር እና በስጋ መሞት ለአብና ለመንፈስ ቅዱስ እንዴት ይነገራል? ገና ከጅምሩ በስጋ ለብሰዋል ብለን ሳናምን በስጋ ሞተዋል የሚለው ጥያቄ እምነታችንን አለማወቅሽን ያሳያል። ፕላስ ግን በቃ የመጀመሪያው ጥያቄ ላይ ምላሹ ተመልሷል። ማለት የመጀመሪያው መልስ ላይ ልክ ስጠይቂ ሲመልስ እዛ ውስጥ ይሄ መልስ ነበረ፣ ግን አልተረዳሽም። የመረዳት አቅምሽም ሊሆን ይችላል ወይም ምናምን ብቻ በስጋ ሞተ ስንል ስጋን የለበሰው እሱ ብቻ እንደሆነ እየተናገረ ነው። ስለዚህ በተለየ አካሉ በስጋ ሞተ የሚለው በቂ መልስ ነው ማለት ነው። ምክንያቱስ በስጋ መሞት ለሱ ከተነገረ እነሱ ስጋ አልለበሱም፣ ስለዚህ መሞት አይነገርላቸውም ማለት ነው። በአጭሩ እኮ ይህን ተመልሷል። መጀመሪያ ግን መቀበል አልፈለግሽም ማለት ነው። ለማንኛውም እሺ ዮሐዴ አሳይና አንድ በማስረጃ ጠይቂያለሽ። ቺንቺን የፈጠነ እንትን ልበልና እናንተ ትቀበላላችሁ። የአሁኑ ጥያቄ ሃይማኖተ አበው ዘቅዱስ አግናጢዮስ ምዕራፍ 11 ከቁጥር 10 ጀምሮ ኦኬ፣ ከቁጥር 9 ጀምሮ እንዲህ ይላል። ይኸውም ሶስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ምሉእ ነው፣ ከምድር በታች ላሉትም ያበራል። በሰማይ በምድር ምሉእ ነኝ እኮ፣ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ ትንቢተ ኢሳይያስ 66 ከቁጥር 1 ጀምሮ ማለት ነው። ቁጥር 10 መለኮት በባህሪው ታመመ፣
ሞተ የምትል አንተ የእኛን ነገር ሰምተህ እፈር ይላል። አሁን መለኮት ራሱ በባህሪው ታሟል ሞቷል የምትል አንተ የእኛን ነገር ሰምተህ በእውነቱ ምን እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ በመለኮት አልሞተም። እግዚአብሔር ቃል ስለኛ እንደታመመ እግዚአብሔር ለኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔር በሚገባ በዚህ በአንድ ስም ክርስቶስ እንደምንጠራ እወቅ። ኦኬ። ስለዚህ ምን እየተባለ ነው? ክርስቶስ ታመመ ሞተ ምናምን ተብሎ ሲነገር ወይም ደግሞ አምላክ ሞተ በስጋ ተብሎ ሲነገር ኦኬ መለኮቱ በባህሪው ሞቷል ብለህ በጭራሽ እንዳትናገር። ይሄንን